እዚህ ቤት ውስጥ የምትበየው ምግብ የኔ ነው። አንዲት እናት ይህንን ቅስም የሚሰብር ንግግር ከገዛ ልጇ ብትሰማ ምን የሚሰማት ይመስላችኋል? ጁዲት ሚለር ባለቤቷ ኤድዋርድ ከሞተ በኋላ በልጇ ክሪስቶፈር ቤት ውስጥ ያለችው በእንክብካቤ ሳይሆን በችሮታ እንደሆነ የተረዳችው ያኔ ነበር። ክሪስቶፈርና ባለቤቱ ካትሪን የቤተሰቡን ንብረት በቁጥጥራቸው ስር ለማድረግ የሄዱበት ርቀትና እናቱን እንደ ተረጂ ማየታቸው በቤት ውስጥ ለዓመታት የታፈነውን ሚስጥር ገሃድ ያወጣዋል። ለመሆኑ ኤድዋርድ ሚለር እናት ለልጇ እጇን እንዳትሰጥ አስቀድሞ ምን አይነት ጥበቃ አድርጎላት ይሆን? ጁዲትስ ክብሯን ለማስጠበቅ ስትል የምትወስደው ያልታሰበ አስደንጋጭ ውሳኔ ምንድነው? ፍቅር በገንዘብ ጫና ሲሸነፍ መስዋዕትነት ደግሞ ሲረሳ የሚመጣውን አስገራሚ የቤተሰብ እውነት አብረን እንከታተል። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ታሪኩን ከመጀመራችን በፊት እስኪ ይህንን አስደናቂ ታሪክ ከየትኛው የዓለም ክፍል ሆናችሁ እየተከታተላችሁት እንደሆነ ኮሜንት ላይ ጻፉልን። እነዚህ ታሪኮች ምን ያህል ርቀት መጓዝ እንደሚችሉ ማወቅ ስለምንፈልግ ያላችሁበትን ሀገር ወይም የከተማችሁን ስም ጻፉልን። እንደዚህ አይነት ታሪኮችን መስማት የምትወዱ ከሆነ ደግሞ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። ታሪክ ሰውን ይቀይራል ብላችሁ የምታምኑ ከሆነም ላይክ አድርጋችሁ ጀምሩት። በየቀኑ ወደ እናንተ የምናደርሳችሁ አዳዲስ ቪዲዮዎች እንዳያመልጣችሁ የደወል ምልክቱን ተጫኑ። አሁን በቀጥታ ወደ ታሪካችን እንመለስ። ልጅ አልጮህም፣ ጠረጴዛው ላይ በቦክስም አልተማታም። እራት ጠረጴዛው ማዶ ተቀምጦ ዝም ብሎ እዚህ የምትበይው በነፃ ነው አለኝ። ለጥቂት ጊዜ ማንም አልተናገረም። የልጅ ልጄ አይኖቿን አቀረቀረች። ምራቴ ትንሽ ግራ የተጋባ ሳቅ ሳቀች። እኔ ደግሞ በደረቷ ውስጥ የሆነ ነገር በጣም ጸጥ ሲል ተሰማኝ። አልተከራከርኩም፣ ፈጽሞ አላለቀስኩም። ይልቁኑ ፈገግ አልኩኝ። እናም ከጠረጴዛው ላይ ይቅርታ ጠይቄ ተነሳሁ። ወደ ኮሪደር ወጣውና አንድ ድምጽ አልባ የስልክ ጥሪ ያደረኩ። ዊሊያም መስመሩ ሲነሳ በቀስታ ተናገርኩ። ጊዜው የደረሰ ይመስለኛል። እናም በዚያ ቅስፈት ሁሉም ነገር መለወጥ ጀመረ። ስለ ውርደት የሚያስገርመው ነገር ምን እንደሆነ ታውቃላችሁ? ሰዎች ከሚገምቱት መንገድ በጣም በተለየ መልኩ አልፎ አልፎ መምጣቱ ነው። ሁሉ ጊዜ በጩኸት ወይም በበር መባረቅ ብቻ አይመጣም። አንዳንድ ጊዜ በተፈጨ ድንችና በተጠበሰ ዶሮ ላይ በገዛ ልጅህ የረጋ ድምጽ ውስጥ ይቀርባል። ክሪስቶፈር ሚለር በቤት ውስጥ በነፃ እንደምበላ ሲነግረኝ እድሜው 39 ዓመት ነበር። እናም ከ10 ዓመት በፊት አንድ ሰው ያ ቅስፈት ሊኖር ይችላል ወይ ብሎ ቢጠይቀኝ ኖሮ በሐሳቡ ለሰለስ ነበር። ምክንያቱም ክሪስቶፈር በአንድ ወቅት ጉልበቱ ሲላጥ አልቅሶ በቀስታ ወደ ቅፌ የሚሮጥ ልጅ ነበር። ስሜ ጁዲት ሚለር ይባላል። እድሜ 68 ነው። እናም በአብዛኛው ህይወቴ ቢያንስ አንድ ትክክለኛ ነገር እንዳደረግኩ አምን ነበር። ጥሩ ሰው ማሳደግ። ለ42 ዓመታት ባለቤቴ ኤድዋርድና እኔ ከዲትሮይት ውጪ ባለ ጸጥ ባለ መንገድ ላይ መጠነኛ የጡብ ቤት ውስጥ ኖርን። ትልቅ አልነበረም፣ የቅንጦትም አልነበረም። ነገር ግን እያንዳንዱ ማዕዘን ትውስታን ተሸክሞ ነበር። ክሪስቶፈር በተወለደበት ዓመት ኤድዋርድ በጓሮ ውስጥ የተከለው የኦክ ዛፍ፣ በእያንዳንዱ የልደት ቀን የክሪስቶፈር ቁመትን የምንለካበት በኩሽና ግድግዳ ላይ ያለ የደበዘዘ የእርሳስ ምልክት፣ ኤድዋርድ ሁሉ ጊዜ አስተካክሏለሁ ብሎ ቃል የገባላቸው ነገር ግን ፈጽሞ ያልደረሰባቸው የሚንቀጠቀጡ የእንጨት ደረጃዎች። ኤድዋርድ ቤት ማለት ግድግዳው ሳይሆን በውስጡ ያሉት ዓመታት ናቸው ይል ነበር። ኤድዋርድ ሚለር በትዳራችን ውስጥ ጥንቃቄ የሚያደርግ ሰው ነበር። በሙያው መሐንዲስ እንደመሆኑ መጠን በእቅዶቹ በተጠባባቂ እቅዶቹና የመጀመሪያዎቹ 2 ቢከሽፉ በሚል አንድ ተጨማሪ እቅድ ያምን ነበር። እኔ 35 ዓመታትን ለሁለተኛ ክፍል ተማሪዎች እንዴት ማንበብና ጫማ ማሰር እንደሚችሉ በማስተማር ሳሳልፍ ኤድዋርድ እነዚሁኑ 10 ዓመታት ድልድዮችን በመንደፍ እና ነገሮች ስለመፈራረሳቸው በመጨነቅ አሳልፏል። ነገር ግን በቤታችን ውስጥ ምንም ነገር የሚፈራርስ አይመስልም። ክሪስቶፈር ተወዶ ተደግፎና ተበረታቶ አደገ። በመካከለኛ ደረጃ ትምህርት ቤት በሂሳብ ሲቸገር ኤድዋርድ በኩሽና ጠረጴዛ ላይ ሌሊት ከሌሊት ተቀምጦ ይረዳው ነበር። ክሪስቶፈር ለቢዝነስ ትምህርት ወደ ሚቺጋን ስቴት መሄድ ሲፈልግ ከስኮላርሺፕ ውጪ ያለውን ወጪ ለመሸፈን ከቁጠባችን ላይ በዝምታ ገንዘብ ወሰድን። እንደ መስዋዕትነት ፈጽሞ አልቆጠርነውም። ወላጆች ለልጆቻቸው የሚያደርጉት ያንን ነው። ክሪስቶፈር ታላቅ ምኞት ነበረው፣ ምንም እንኳን ሁልጊዜ ጥንቃቄ ባያደርግም። በሃያዎቹ መጨረሻ አካባቢ ከጓደኛው ጋር ትንሽ የሎጂስቲክ ኩባንያ ለመጀመር ሞከረ። በ2 ዓመታት ውስጥ ከሽፎ በዕዳና በውርደት ውስጥ ተወው። ኤድዋርድና እኔም በዚያ ውስጥ ረዳ ነው። ምንም እንኳን ከቤተሰብ ውጪ ለማንም ባንናገርም። ኤድዋርድ በዚያን ጊዜ አንድ ነገር አለኝ። ያኔ ብዙም አላሰብኩበትም። አንድ ሰው እንዲቆም መርዳት ጥሩ ነው፣
አለኝ። በአንድ ምሽት እቃዎችን ስናጥብ ነበር። ነገር ግን በጣም ረጅም ጊዜ ካቀፍሽው እንዴት መራመድ እንዳለበት ሊረሳ ይችላል። ፍልስፍናዊ የሆነ መስሎኝ ነበር። ክሪስቶፈር ውሎ አድሮ አገገመ፣ ቋሚ ስራም አገኘ እና በ32 ዓመቱ ካትሪንን አገባ። ካትሪን ብልህ፣ ስርዓት ያላትና በጣም ግልጽ ነበረች። በጤና ጥበቃ አስተዳደር ውስጥ ሰራ ነበር እና ሰዎች በጥሞና እንዲያዳምጧት የሚያደርግ የመናገር ችሎታ ነበራት። ክሪስቶፈር እሷን ለማግባት ማቀዱን ሲነግረን ኤድዋርድ ዝም ብሎ ራሱን ነቀነቀ። በትኩረት እንዲቆይ ካደረገችው አለ ኤድዋርድ ቆየት ብሎ፣ ያ በትክክል የሚያስፈልገው ነገር ሊሆን ይችላል። ለበርካታ ዓመታት ሁሉም ነገር የተረጋጋ ይመስል ነበር። ክሪስቶፈርና ካትሪን ለስራ ወደ ግራንድ ራፒድስ ተዘዋውረው በማደግ ላይ ባለ የከተማ ዳርቻ ቤት ገዙ። ኤድዋርድና እኔ በአመት ጥቂት ጊዜ እንጎበኛቸዋለን፣ ብዙውን ጊዜ በበዓላት ወቅት። 2 ልጆች ነበሯቸው። የመጀመሪያው አሽሊ፣ ቀጥሎም ኢያሱ። እና ማያት መሆናችን በልባችን ውስጥ መኖሩን የማናቀውን አዲስ ክፍል እንደማግኘት ነበር። ህይወት በሚሄድበት መንገድ በዝምታ በጽናት ወደፊት ቀጠለች። ኤድዋርድ እስከሞተበት ምሽት ድረስ። ጥቅምት መጀመሪያ ላይ ማክሰኞ ቀን ነበር። የአየር ሁኔታውን አስታውሰዋለሁ፣ ምክንያቱም ኤድዋርድ ከሰዓቱን ሙሉ ስለ ውጩ ቀዝቃዛ ነፋስ ሲያማርር ስለዋለ። ቴሌቪዥን እያየን ሳለ በድንገት እጁን ደረቱ ላይ ጭኖ ወደፊት ጎንበስ አለ። መጀመሪያ ላይ የቃር ስሜት መስሎኝ ነበር። አምቡላንሱ ሲደርስ የሕክምና ባለሙያዎቹ ቀድሞውኑ ራሳቸውን እየነቀነቁ ነበር። በሆስፒታል ውስጥ ያለው ሐኪም ለስላሳ ቃላትን ተጠቀመ፣ ነገር ግን ትርጉሙ ግልጽ ነበር። ከባድ የልብ ድካም። ሊያደርጉት የሚችሉት ምንም ነገር አልነበረም። ከ42 ዓመታት ትዳር በኋላ በዚያ ቤት ውስጥ ያለው ዝምታ ሊሸከሙት የማይችሉት ሆነ። ሐዘን እንግዳ አጋር ነው። በዙሪያ ያለውን የእያንዳንዱን ነገር ክብደት ይለውጠዋል። የኤድዋርድ ወንበር በጣም ባዶ ሆኖ ተሰማኝ። የቡና ስኒው የተሰረቀ ነገር ማስረጃ መሰለኝ። ከሞተ በኋላ ለመጀመሪያዎቹ 3 ወራት ቤቴን ለቅቄ አልወጣውም ነበር። ክሪስቶፈር በዚያ ጊዜ ደጋግሞ ይደውልልኝ ነበር። መጀመሪያ ላይ ድምፁ በእውነት የተጨነቀ ይመስላል። እማዬ፣ ሁል ጊዜ ብቻሽን መሆን የለብሽም አለኝ አንድ ምሽት። ደህና ነኝ ብዬ አጥብቄ ተናገርኩ፣ ምንም እንኳን ያ ሙሉ በሙሉ እውነት ባይሆንም። ነገር ግን ክሪስቶፈር መደወሉን መጠየቁን ቀጠለ። ካትሪንም አንዳንድ ጊዜ በጥሪው ላይ ትቀላቀል ነበር። ከዚያም በአንድ እሁድ ከሰዓት በኋላ ክሪስቶፈር ከግራንድ ራፒድስ መጣና ኤድዋርድና እኔ በሺዎች የሚቆጠሩ ምግቦችን በበላንበት የኩሽና ጠረጴዛ ላይ ከኔ ጋር ተቀመጠ። እማዬ አለኝ በቀስታ፣ ወደኛ ለመጠጋት አስበሻል? መጀመሪያ ላይ ራሴን ነቀነቅኩ። ይህ እኮ ቤቴ ነው አልኩት። ክሪስቶፈር እሱን በቀስታ ራሱን ነቀነቀ። እማዬ አውቃለሁ፣ ግን ደግሞ ለብቻ ለማስተዳደር ብዙ ነው። ቤቱ፣ ግቢው፣ ሂሳቦቹ በአንቺ እድሜ ላለ አንድ ሰው በጣም ብዙ ነው። በአንቺ እድሜ ያለበት መንገድን አስታውሳለሁ። በክፋት ሳይሆን በተግባራዊነት ብቻ ነበር። ካትሪን ቀድሞውኑ አማራጮቹን እያጠናች እንደሆነ ገለጸ። ቤታቸው ትርፍ የመኝታ ክፍል ነበረው። ልጆቹ አያታቸውን በአቅራቢያቸው ማግኘት ይወዳሉ እና እኔ ደግሞ የድሮን የዲትሮይት ቤት የመንከባከብ ጉዳይ ከእንግዲህ አያሳስበኝም። በዚያን ጊዜ የእሱ ምክንያት ትክክል ይመስል ነበር። አሁን ወደ ኋላ ስመለከት ግን አንድ አስፈላጊ ነገር ተረዳሁ። ሐዘን ሰዎችን በቀላሉ ለማሳመን ይዳርጋል። በ6 ወራት ውስጥ የዲትሮይት ቤት ለሽያጭ ቀረበና ተሸጠ። ክሪስቶፈር አብዛኛውን የሰነድ ስራዎች ለመጨረስ ረዳኝ። ሙሉ በሙሉ አምኜው ነበር። ልጄ እኮ ነው፣ እንዴት ላላምነው እችላለሁ? ከሽያጩ የተገኘው ገንዘብ ክሪስቶፈር እኔን ለመርዳት በሚያስተዳድርልኝ አካውንቶች ውስጥ ገባ። ዝርዝር ጉዳዮቹን አልጠየቅኩም። በዚያን ጊዜ እያንዳንዱን ቀን ማለፉን እንደ ትልቅ ስራ ቆጥረው ነበር። በሚቀጥለው የጸደይ ወቅት የቀረውን የህይወቴን ክፍል በመጫኛ መኪና ውስጥ ጭኜ ወደ ግራንድ ራፒድስ ተዘዋወርኩ። ክሪስቶፈርና ካትሪን በዚያ የመጀመሪያ ሳምንት በሞቀ ሁኔታ ተቀበሉኝ። ልጆቹ በየቀኑ ጠዋት ትምህርት ቤት ከመሄዳቸው በፊት ያቅፉኝ ነበር። ካትሪን በኩሽና ውስጥ ሁሉም ነገር የት እንደሚገኝ ያሳየችኝ። ደረጃ መውጣት እንዳይኖርብኝ ክሪስቶፈር የታችኛውን የእንግዳ ማረፊያ ክፍል እንድወስድ አጥብቆ ነገረኝ። ለጥቂት ጊዜ በእውነት እንደ ቤተሰብ ተሰማኝ። ነገር ግን ቤተሰቦች በቅርቡ እንደምረዳው በቀስታ ሊለወጡ ይችላሉ። በጣም በቀስታ ከመሆኑ የተነሳ ከስር ያለው መሬት እስኪያንሸራትቱት ድረስ ለውጡን አታስተውሉትም። የመጀመሪያዎቹ ትናንሽ ምልክቶች ከወራት በኋላ ታዩ። እናም በዚያን ጊዜ በምናቤ እየፈጠርኳቸው እንደሆነ ለራሴ ነገርኩት። መጀመሪያ ላይ ለውጦቹ በጣም ጥቃቅን ስለነበሩ ምንም ማለት እንዳልሆኑ ራሴን አሳመንኩ። ስለ ጸጥ ያለ ንቀት አደገኛው ነገር ይሄ ነበር። በትንሽ ቁርጥራጮች ያድጋል። እዚህ ጋር የድምጽ ቃና፣ እዛ ጋር የአይን እይታ። ጠንከር ብላችሁ ካሰባችሁ በሁለት መንገድ ሊተረጎም የሚችል አረፍተ ነገር። መጀመሪያ ወደ ክሪስቶፈርና ወደ ካትሪን ቤት ስገባ ልክ እንደ እንግዳ ያስተናግዱኝ ነበር።
ካትሪን ቡናው የት እንደሚቀመጥ አሳየችኝና በማንኛውም ጊዜ እንደፈለኩ እንድጠቀም ነገረችኝ። ክርስቶፈር ዘና እንድልና ከልጅ ልጆቼ ጋር ጊዜ እንዳሳልፍ አጥብቆ ነገረኝ። በዚያን ጊዜ የ9 ዓመት ልጅ የነበረችው አሽሊ ምሽት ላይ መጽሐፎቿን ስታነብ ከጎኔ መታ ትቀመጥ ነበር። አልፎ አልፎም ያልገባትን ቃላት እንድገልጽላት ትጠይቀኛለች። እነዚህ የመጀመሪያዎቹ ጥቂት ሳምንታት የሚያጽናኑ ነበሩ። በእርግጥ ኤድዋርድና እኔ እንደገነባ ነው ህይወት ባይሆንም አሁንም ብቸኝነቱ በየቀኑ እንዳያደቀኝ የሚያደርግ ትልቅ ሙቀት ነበረው። ነገር ግን በቀስታ የሆነ ነገር መለወጥ ጀመረ። ከኩሽና ተጀመረ። ካትሪን ነገሮችን በተወሰነ መንገድ እንዲከናወኑ ትፈልጋለች። ያንን አከበርኩ። ከሁሉም በላይ ይህ የሷ ቤት ነበር። ነገር ግን በአንድ ከሰዓት በኋላ ልጆቹ ከትምህርት ቤት መልስ ለአሽሊና ለኢያሱ አይብ ያለበት ሳንዱች እየሰራው ሳለ ካትሪን ገባችና ልክ ሊነበብ በማይቻል ስሜት ለጥቂት ጊዜ አየችኝ። ኦ ማብሰል እኮ አያስፈልግሽም፣ ምግቦቹን ብዙ ጊዜ እኔ ነኝ የሚይዘው አለችኝ። አይ ልጆቹ ይርባቸዋል ብዬ አስቤ እኮ ነው በማለት በፈገግታ መለስኩላት። ራሷን ነቀነቀች። ምንም እንኳን የድምጽ ቃኗ የርምት ፍንጭ ቢኖረውም በሚቀጥለው ጊዜ መጀመሪያ እኔን ጠይቂኝ፣ ምን እየተጠቀምን እንደሆነ መከታተል እፈልጋለሁ። እንደ ክርክር አልተሰማኝም። ትንሽ ማስተካከያ ነበር የመሰለኝ። ነገር ግን ማስተካከያዎቹ እየመጡ ቀጠሉ። ከጥቂት ሳምንታት በኋላ ልጆቹ ትምህርት ቤት ባሉበት ከሰዓት በኋላ ልብስ ማጠብ ጀመርኩ። በአንድ ምሽት ካትሪን በተወሰኑ ሰዓታት ውስጥ የኤሌክትሪክ ዋጋ ከፍ እንደሚል በዘፈቀደ ገለጸች። እስከ ምሽት ብትጠብቂ ይሻላል አለችኝ። እሺ ብዬ በፍጥነት መለስኩኝ። አላወቅኩም ነበር። እንደገና ተግባራዊና ምክንያታዊ መስል ነበር። ነገር ግን ቀስ በቀስ ሌላም ነገር አስተዋልኩ። በእያንዳንዱ ጊዜ የቤት ውስጥ ልማድ በተለወጠ ቁጥር ለውጡ ከቤተሰቡ ህይወት ማዕከል ትንሽ ወጣ ወዳለ ቦታ የሚገፋኝ ይመስል ነበር። ካትሪን ምግቦችን ያዘች፣ ግሮሰሪውንም አስተዳደረች። የቤት ዕቃዎች መቼ መስራት እንዳለባቸው ወሰነች። በአንድ ወቅት በራስ ያደርጋቸው ለነበሩ ነገሮች ፈቃድ መጠየቅ ጀመርኩ። ክርስቶፈር በበኩሉ እሱ በጣም ስራ ይበዛበታል። ሁልጊዜም ረጅም ሰዓታትን ይሰራ ነበር። አሁን ግን በቋሚነት ትኩረቱ የተከፋፈለ ይመስላል። ቤት በሚሆንበት ጊዜም እንኳን ትኩረቱ በስልኩ ወይም በላፕቶፑ ላይ ተተክሎ ይቆያል። እራት ላይ ካትሪን ቀኗን ስትገልጽ አልፎ አልፎ ራሱን እየነቀነቀ ያዳምጣት ነበር። ነገር ግን የኛ ውይይቶች እያጠሩ መጡ። እማዬ ቀንሽ እንዴት ነበር ብሎ በትህትና ይጠይቀኛል። ጥሩ ነበር እለዋለሁ። እናም ብዙውን ጊዜ መጨረሻው እዚያ ጋር ነበር። አሁንም እድለኛ እንደሆንኩ ለራሴ ነገርኩት። የመኖሪያ ቦታ ነበረኝ። በየቀኑ ጠዋት የሚያቅፉኝ የልጅ ልጆች ነበሩኝ። ብዙ መበለቶች ከዚህ የከፋ ነገር ይገጥማቸዋል። ስለዚህ ጠቃሚ ሰው ለመሆን ሞከርኩ። በሳምንት 2 ጊዜ አሽሊን ከትምህርት ቤት መውሰድ ጀመርኩ። ምሽት ላይ ከኢያሱ ጋር ቴሌቪዥን እያየን ልብሶችን አጥፍ ነበር። አንዳንድ ጊዜ ከቤት ስራ በኋላ ለልጆቹ ትናንሽ መክሰስ አዘጋጅ ነበር። አሽሊ እነዚያን ከሰዓቶች ትወዳቸዋለች። እኔ አፕል ሳዘጋጅ ወይም ሾርባ ሳሙቅላት ስለ ክፍል ጓደኞቿ ታሪኮች በኩሽና ጠረጴዛ ላይ ተቀምጣ ትነግረኝ ነበር። ከማዬ ይልቅ አንቺ ነገሮችን ጣፋጭ ታደርጊያለሽ ብላ በአንድ ወቅት በሚስጥር አንሾካሾኮችልኝ። ሳኩና ይሄንን በጣም ጮክ ብላ እንዳትናገር ነገርኳት። ነገር ግን እነዚያ ትናንሽ የደስታ ጊዜያት እንኳን ውጥረት መፍጠር ጀመሩ። በአንድ ምሽት አሽሊን የሰራውትን ሾርባ እየጨረሰች ሳለ ካትሪን ወደ ኩሽናው ገባች። የካትሪን ፈገግታ የጠበቀ ይመስል ነበር። እንደገና ማብሰል አያስፈልግሽም ነበር አለችኝ። አይ አላበሰልኩም፣ የተረፈውን ብቻ ነው ያሞኩት ብዬ መለስኩላት። ካትሪን ራሷን ነቀነቀች። ነገር ግን አንድ ነገር እንደምታሰላ ሁሉ ፍሪጁን ያየችበትን መንገድ አስተዋልኩ። ያ ወጪዎች የሚለውን ቃል ለመጀመሪያ ጊዜ የሰማሁበት ጊዜ ነበር። ከጥቂት ሳምንታት በኋላ ተከሰተ። ክርስቶፈርና ካትሪን ዘግይተው በሳሎን ውስጥ እያወሩ ነበር። ወደ መኝታዬ ሄጄ ነበር፣ ግን ስልኬን በታችኛው ፎቅ እንደረሳሁት ትዝ አለኝ። በኮሪደር ውስጥ ሲሄድ የካትሪንን ድምጽ ሰማሁ። የግሮሰሪ ዋጋ ብቻ እንኳን ጨምሯል አለች በቀስታ። ክርስቶፈር በረጅሙ ተነፈሰ። አውቃለሁ፣ መገልገያዎችም ጨምረዋል በማለት ቀጠለች። በሳምንት 3 ተጨማሪ የልብስ እጥበት እኮ ቀላል አይደለም። በኮሪደር ውስጥ ደረኩ። ስለኔ እያወሩ ነበር። ክርስቶፈር ደስ እንዳልተሰኘ የሚገልጽ ድምጽ አወጣ። እሷ እኮ እናቴ ናት አለ። እዚህ መሆን የለባትም እያልኩ አይደለም ካትሪን መለሰች። እያልኩ ያለሁት ገንዘብ እንደሚጠይቅ ማወቅ አለብን ነው። ከሚገባው በላይ ረጅም ጊዜ እዚያው ቆምኩ። ስልኬን ሳልወስድ ወደ ላይ ተመለስኩ። በማግስቱ ጧት በቁርስ ሰዓት ላይ ካትሪን ፍጹም የተለመደ ባህሪን አሳየች። ክርስቶፈር ምንም ነገር አልተናገረም። ነገር ግን በውስጤ የሆነ ነገር ተለውጦ ነበር። ወደ ቤታቸው ከገባው በኋላ ለመጀመሪያ ጊዜ ጊዜዋን እንዳለፈች እንግዳ ሆኖ መሰማት ጀመረኝ። ሳምንታት አለፉ።
አስተያየቶቹ በይፋ ጨካኝ ባይሆኑም ተደጋጋሚ ሆኑ። ካትሪን አንድ ጊዜ ወደ እኔ እያየች የግሮሰሪ ሂሳቡን ገለጸች። ሌላ ጊዜ ክሪስቶፈር ታዳጊዎች ከአያቶች ያነሰ ይበላሉ ብሎ ቀለደ። ከዛ ሁሉም ሳቁ፣ እኔም ሳኩኝ። ምክንያቱም ሌላ ምን ማድረግ እችል እንደነበር አላወኩም። ነገር ግን ከቀልዱ በስተጀርባ አንድ ጸጥ ያለ መልእክት እየተፈጠረ ነበር። የሆነ ነገር እያስከፈልኳቸው ነበር። የሚገርመው ነገር ከመቼውም ጊዜ በላይ ጠቃሚ ለመሆን ሞክር ነበር። ማንም ቤት በሌለበት ጊዜ ሳሎኑን በቫኪዩም አጸዳው ነበር። ከትምህርት ቤት በፊት የልጆቹን ቦርሳ አዘጋጅ ነበር። ፎጣዎችን አጥፋለሁ፣ ጠረጴዛዎችንም አጸዳለሁ እና አልፎ አልፎ ጉዳዮቹን እፈጽማለሁ። ካትሪን በትህትና ታመሰግነኝ ነበር። ነገር ግን ምስጋናው ሁል ጊዜ እንደ መደበኛ ነገር ይሰማል። ለምሳሌ ለጊዜው ለሚረዳ ጎረቤት እንደሚነገር አይነት እንጂ ለቤተሰብ እንደሚባል አይነት ማመስገን አይደለም። ልክ እንደ ቀድሞ ያስተናገዱኝ ልጆቹ ብቻ ነበሩ። ኢያሱ የመጫወቻ መኪናዎቹን ሊያሳየኝና በሳሎን ወለል ላይ የፈጠራቸውን የተወሳሰቡ ውድድሮች ሊያስረዳኝ ይፈልግ ነበር። አሽሌ አንዳንድ ጊዜ ምሽት ላይ ለማውራት ብቻ ወደ ክፍሌ ትመጣ ነበር። በዚህ ቤት ውስጥ በጣም የሚወደው ሰው አንቺን ነው አለችኝ በአንድ ወቅት። በዚያ ፈገግ አልኩኝ፣ ምንም እንኳን ቃላቶቿ ያላሰበችውን ሐዘን ቢሸከሙም። ምክንያቱም በዚያ ጊዜ ሌላ ስርዓትን ማስተዋል ጀምሬ ስለነበረ ነው። ደብዳቤዎቼ መድረሳቸውን አቁመው ነበር። መጀመሪያ ላይ የፖስታ አገልግሎቱ ስህተት እንደሰራ ገመትኩ። ከዚያም ሌላ ነገር ተረዳው። ክሪስቶፈር አብዛኛውን ቀን እኔ ወደ ሳጥኑ ከመድረሴ በፊት ደብዳቤዎቹን ይሰበስብ ነበር። ለኔ የደረሰ ነገር መኖር አለመኖሩን በዘፈቀደ ስጠይቀው ሁልጊዜም በተመሳሳይ መንገድ ይመልስልኝ ነበር። እማዬ የማይጠቅሙ ማስታወቂያዎች ብቻ ናቸው ይለኝ ነበር። ነገር ግን በአንድ ከሰዓት በኋላ ግሮሰሪ ይዤ ስገባ በኩሽና ጠረጴዛ ላይ በግልጽ ለኔ የተላከ ኢንቨሎፕ አየሁ። ከማውቀው ባንክ የተላከ ነበር። ስመለከት ክሪስቶፈር በፍጥነት አነሳው። ይሄንን እኔ ጨርሰዋለሁ እማዬ አለኝ። ያለበት መንገድ ግን ሆዴን አሸበረው። ያንን ሐረግ ሲጠቀም በእርግጥ የመጀመሪያው አልነበረም። እናም በድንገት ኤድዋርድ ከብዙ ዓመታት በፊት የነገረኝ ነገር ትዝ አለኝ። የሰነድ ስራዎች ፔፐር ወርክስ በጣም አስፈላጊ ናቸው ብሎ ነበር። በቢሮ ውስጥ ፋይሎችን ሲያደራጅ፣ በተለይ ሰዎች እኛን እንይዟለን ሲሉ ያ በጣም አስፈላጊ ነገር ነው። በዚያን ጊዜ በጣም ስለሚጨነቅ አሾፍበት ነበር። አሁን በልጄ ኩሽና ውስጥ ቆሜ ያንን ኢንቨሎፕ ወደ መሳቢያ ውስጥ ሲከተውና እኔ ጨርሷለሁ ሲለኝ የመጀመሪያው ጸጥ ያለ የጥርጣሬ ስሜት ተሰማኝ። ቁጣ አይደለም፣ አይ ቁጣ ገና አሁን አይደለም፣ ጥያቄ ነበር። እና አንዳንድ ጊዜ ያልተመለሰ ጥያቄ እውነት የሚጀምርበት ትክክለኛ ቦታ ነው። በእምነቴ ላይ የደረሰው የመጀመሪያው እውነተኛው ስንጥቅ ክሪስቶፈር ከተናገረው ነገር የመጣ አይደለም፣ እንዳላይ ከፈለገው ነገር የመጣ ነው። በዚያ ከሰዓት በኋላ በኩሽና ውስጥ የባንክ ኢንቨሎፑን በዝምታ ወደ መሳቢያ ውስጥ ከከተተው በኋላ ቀላል ማብራሪያ ይኖረዋል ብዬ ራሴን ለማሳመን ሞከርኩ። ምናልባትም በእውነት የማይጠቅም ደብዳቤ ሊሆን ይችላል። ምናልባት የሰነድ ስራዎችን በማደራጀት እየረዳኝ እንደሆነ አስቦ ሊሆን ይችላል። ነገር ግን ጥርጣሬ አንድ አይምሮአችሁ ውስጥ ከገባ ሁሉንም ነገር የምታዩበት መንገድ በዝምታ ይስተካከላል። በሚቀጥሉት ጥቂት ሳምንታት ውስጥ የበለጠ ትኩረት መስጠት ጀመርኩ። ለምሳሌ ለፖስታ ሳጥኑ በየቀኑ 10 ሰዓት አካባቢ የፖስታ መኪናው በመንገዳችን ላይ ያልፋል። አሁን የመኪናውን ድምጽ አውቀዋለሁ። ሞተሩ ከመንገዱ ዳር ሲጠጋ የሚሰማው አጭር ድምጽ፣ የፖስታ ሳጥኑ በር ሲከፈትና ሲዘጋ የሚሰማው የብረት ጩኸት። ያንን ድምጽ መጠበቅ ጀመርኩ። የመጀመሪያዎቹ ጥቂት ጊዜያት ደብዳቤውን ለማየት ወደ ውጭ ስወጣ ሳጥኑን ባዶ ሆኖ አገኘሁት። ክሪስቶፈር ቀድሞኝ ነበር። መጀመሪያ ላይ እንደ ቀልድ ቆጠርኩት። ነገር ግን መደጋገሙን ቀጠለ። ለ3 ቀናት በተከታታይ 4፣ 5 እና በየምሽቱ ለኔ የመጣ ነገር መኖሩን ዝም ብዬ ስጠይቀው ክሪስቶፈር ተመሳሳይ መልስ ይሰጣል። አስፈላጊ ነገር የለም እማዬ። ቃላቶቹ ምንም ጉዳት የሌላቸው ይመስላሉ። ነገር ግን የድምጽ ቃናው ሁልጊዜም የመጨረሻነት ስሜት ይኖረዋል። ልክ እርሱ ከመጀመሩ በፊት እንደተዘጋ ሁሉ። አንድ ከሰዓት በኋላ የሆነ ነገር ለመፈተሽ ወሰንኩ። የፖስታ መኪናው ሲመጣ ክሪስቶፈር ገና ስራ ነበር። ካትሪን ደግሞ ልጆቹን ከእግር ኳስ ልምምድ እየወሰደች ነበር። ለሳምንታት ለመጀመሪያ ጊዜ ከማንም በፊት ወደ ፖስታ ሳጥኑ ቀድሜ ደረስኩ። በውስጡ 3 ኢንቨሎፖች ነበሩ። አንደኛው የቤት ዕቃዎች መሸጫ ማስታወቂያ ነበር። ሁለተኛው ለካትሪን የተላከ የክሬዲት ካርድ አቅርቦት ነበር። ሶስተኛው የልብ ትርታዬን ትንሽ ፈጠን አደረገው። ከፈርስት ናሽናል ባንክ ኦፍ ዲትሮይት የተላከ ነበር። ኤድዋርድ እና እኔ ለአብዛኛው ትዳራችን ስንጠቀምበት የነበረው ባንክ። በቤቱ መግቢያ መንገድ ላይ ቆሜ በፊቱ ላይ ጁዲት ሚለር ተብሎ
በንጽህና የተጻፈው ስሜን እያየው ቆሜ ቀረው። ኢንቨሎፑ ከተለመደው ማስታወቂያ ይልቅ ይከብዳል። አስፈላጊ ነው። በጥንቃቄ ከፈትኩት። በውስጡ ስቴትመንትስ ነበር። በመጀመሪያ ሰነዱ ላይ ያለውን ሁሉ አልተረዳውም ነበር። ቁጥሮቹና የአካውንቱ ዝርዝሮች ያለ ተጨማሪ መረጃ ብዙም ትርጉም አልሰጡኝም። ነገር ግን አንድ መስመር ወዲያውኑ ትኩረቴን ሳበው። የዝውውር ፍቃድ በመጠባበቅ ላይ ይላል እና ከስሩ ደግሞ ትንፋሽን የሚያቋርጥ ቁጥር። ትንሽ የገንዘብ መጠን አልነበረም በፍጹም። ለአንድ አፍታ በአካውንቶቼ ላይ የሚደረግ ማንኛውንም ዝውውር በግሌ መቼ እንደፈቀድኩ ለማስታወስ እየሞከርኩ በዚያው ከሰዓት ፀሐይ ስር ቆምኩኝ። ማስታወስ ግን አልቻልኩም። ኤድዋርድ በሕይወት እያለ አብዛኛውን ፋይናንሳችንን ያስተዳድር ነበር። ነገር ግን እሱ ከሞተ በኋላ ክሪስቶፈር ነገሮችን ለማደራጀት እንዲረዳኝ ጠየቀኝ። አሁን በዚህ የሰነድ ስራ መጨነቅ የለብሽም ብሎኝ ነበር። በዚያን ጊዜ ያደግነት እንደ እረፍት ተሰማኝ። አሁን ግን የባንክ መግለጫውን ቁልቁለት ስመለከት የተለየ ስሜት ተሰማኝ። የካትሪን መኪና ወደ መግቢያው ሲገባ ደብዳቤውን አጥፌ በሹራቤ ኪስ ውስጥ ከተትኩት። ሰላም ጁዲት ብላ ልጆቹን ይዛ እየወጣች በደስታ ተጣራች። ፖስታ ውስጥ የሚስብ ነገር አለ? ለግማሽ ሰከንድ አመነታው። ማስታወቂያዎች ብቻ ናቸው አልኳት። ያ በልጄ ቤት ውስጥ የተናገርኩት የመጀመሪያው ውሸት ነበር እና ባፌ ውስጥ እንግዳ የሆነ ጣዕም ነበረው። በዚያ ምሽት ራት ላይ ክሪስቶፈርን ከወትሮ በበለጠ ጥንቃቄ ተመለከትኩት። ምግብ እየበላ በስልኩ ላይ የሆነ ነገር እያየ ደክሞት ይታይ ነበር። ካትሪን በምትሰራበት ሆስፒታል ስላለው አዲስ የአስተዳደር ፖሊሲ ታወራ ነበር። ልጆቹ በዚያው ከሰዓት በኋላ ቦርድ ጌም ሲጫወቱ ማን እንዳታለለ ይከራከሩ ነበር። ሁሉም ነገር ፍጹም የተለመደ ይመስላል። ይህም በኪሴ ውስጥ ያለው ኢንቨሎፕ የበለጠ እንዲከብድ አደረገው። ከራት በኋላ ካትሪን ልጆቹን የቤት ስራ ስትረዳ ክሪስቶፈርን በሳሎን ውስጥ ቀረብኩት። ክሪስቶፈር አልኩት በቀስታ፣ የዲትሮይት ቤቱን አካውንቶች እየያዝክ ነው? ከስልኩ ቀና አለ። አዎ፣ ምን ነው? ከሽያጩ ሁሉም ነገር ተጠናቋል ወይ የሚለውን እያሰብኩ ነበር። ክሪስቶፈር ጥያቄውን ስላልጠበቀው ሶፋው ላይ ተደገፈ። በእርግጥ ተጠናቋል። ለምን አይጠናቀቅም? ድምጼን ቀለል ለማድረግ ሞከርኩ። ለተወሰነ ጊዜ ምንም አይነት ስቴትመንት ስላላየው ለዛ ብዬ ነው የጠየቅኩ። የክሪስቶፈር ፊት ትንሽ ተለወጠ። በሚያስደነግጥ ሁኔታ ባይሆንም ግን እኔ እስካስተውለው ድረስ ነበር። ስለዚህ መጨነቅ አያስፈልግሽም እማዬ በማለት መለሰልኝ። እኔ እያስተዳደርኩት ነው። እሺ እሱ ጥሩ ነው፣ ግን ምናልባት አንድ ጊዜ ራሴ ብመለከተው ይሻላል። በቀስታ ሳቀ። እማዬ ምንም እኮ የሚታይ ነገር የለውም። ሁሉም ነገር ተይዟል። ከሳምንታት በፊት ያንን ኢንቨሎፕ ወደ መሳቢያ ውስጥ ሲከተው የተጠቀመበት ተመሳሳይ ሐረግ። ስለ ድግግሞሹ የሆነ ነገር ሆዲን እንደገና አሸበረው። አምነሃለሁ አልኩት በጥንቃቄ። ክሪስቶፈርም አውቃለሁ በማለት ራሱን ነቀነቀ። ከዚያ በኋላ ለጥቂት ጊዜ ማናችንም አልተናገርንም። ቆየት ብሎ በዚያው ምሽት ሁሉም ሰው ወደ መኝታ ከሄደ በኋላ በመስኮቱ አቅራቢያ ባለው ትንሽ ጠረጴዛ ላይ የባንክ መግለጫውን ዘርግቼ ክፍሌ ውስጥ በዝምታ ተቀመጥኩ። የውጭው የጎዳና መብራቶች በወረቀቱ ላይ ደብዛዛ ብርቱካናማ ጥላዎችን ይጥላሉ። ቁጥሮቹን እንደገና አጠናው። በመጠባበቅ ላይ ያለው ዝውውር ለሌላ 2 ሳምንታት እንዲጠናቀቅ አልተያዘለትም። ይህም አንድ አስፈላጊ ነገር ማለት ነው። ገና ጊዜ አለ፣ ግን ተጨማሪ መረጃ ያስፈልገኝ ነበር። የኤድዋርድ ድምጽ በትዝታዬ ውስጥ በደብዛዛው አስተጋባ። የሰነድ ስራዎች በጣም አስፈላጊ ናቸው። ኤድዋርድ ስለ ፋይናንስ መዛግብት በጣም ጥንቃቄ ያደርግ ነበር። በዲትሮይት በነበረው ቢሮ ውስጥ በተቆለፈ ፋይል ካቢኔ ውስጥ የሁሉንም ነገር ኮፒ ያስቀምጥ ነበር። ቤቱን ስንሸጥ ክሪስቶፈር አብዛኞቹን እነዚያን ፋይሎች ለመጠቅለል ረድቶኝ ነበር። ወዴት እንደሄዱ እንደማላውቅ በድንገት ተረዳሁ። የት ነው ያሉት? ጥሏቸዋል ወይስ ከኔ በተሻለ ዋጋቸውን በሚረዳ ሰው ተገምግመዋል? ሌላ ሐሳብ ሲመጣልኝ ልቤ በፍጥነት መምታት ጀመረ። ሊያውቅ የሚችል አንድ ሰው አለ። የኤድዋርድ ጠበቃ ዊሊያም ስተርሊንግ። ኤድዋርድ ከስተርሊንግ ጋር ለዓመታት ሰርቷል። ምንም እንኳን እኔ ከሱ ጋር በቀጥታ ተገናኝቼ ባላውቅም የሕግ ስብሰባዎች ሁልጊዜ የኤድዋርድ ድርሻ ነበሩ። ነገር ግን ከመሞቱ ጥቂት ቀደም ብሎ ኤድዋርድ ያለውን አንድ ነገር አስታወስኩ። ጀንበር ስትጠልቅ በረንዳ ላይ ተቀምጠን ሳለ ሳይታሰብ ስለ ስተርሊንግ ተነሳ። እኔ ከሄድኩ በኋላ ግልጽ ያልሆነ ነገር ከተሰማሽ ለዊሊያም ደውይለት። በዚያን ጊዜ ስቀን ነበር። በጣም እያጋነንክ ነው ብዬው ነበር። ኤድዋርድ ግን ፈገግ አለ። ለእኔ ስትይ አድርጊው እሺ ብሎኝ ነበር። አሁን በልጄ ቤት ውስጥ ምንም ትርጉም በማይሰጥ የባንክ መግለጫ ፊት ለፊት ብቻዬን ተቀምጬ ኤድዋርድ ለምን ያንን ቃል እንድገባ አጥብቆ እንደጠየቀኝ በመጨረሻም የተረዳው መሰለኝ። በማግስቱ ጧት ካትሪን ልጆቹን ወደ ትምህርት ቤት ስትወስድ እና ክሪስቶፈር ቀድሞውን ወደ ስራ ከሄደ በኋላ በኩሽናው ጠረጴዛ ላይ ላፕቶፔን ከፈትኩ። የስተርሊንግን ቢሮ ስፈልግ እጆቼ
ትንሽ ይንቀጠቀጡ ነበር። ቁጥሩ በሰከንዶች ውስጥ በስክሪኑ ላይ ታየ። ለረጅም ጊዜ አፍጥጬ አየሁት። ያንን ቁጥር መደወል የማይታይ መስመርን እንደመሻገር መሰለኝ። ምክንያቱም አንዴ ጥያቄዎችን ከጠየቅኩ መልሶቹ ስለ ልጄ የማምነውን ሁሉ ሊለውጡት ይችላሉ። በመጨረሻም ስልኩን አነሳው። ሪሴፕሽኗ በሁለተኛው ጥሪ መለሰች። ስተርሊንግ ኤንድ አሶሺየትስ አለች በሙያዊ ብቃት። ሄሎ አልኩኝ በቀጥታ። ሄሎ ስሜ ጁዲት ሚለር ይባላል አልኩኝ። የሆነ ነገር ስትተይብ ትንሽ ዝምታ ሰፈነ። እሺ ወይዘሮ ሚለር፣ ድርጅታችሁ ከሟች ባለቤቴ ኤድዋርድ ሚለር ጋር ይሰራ እንደነበር አምናለሁ። ሌላ ዝምታ። ከዚያም ድምጽ ለሰለሰ። አሁንም መቤት አቶ ስተርሊንግ ለአቶ ሚለር በርካታ ጉዳዮችን ያስፈጽሙ ነበር። እንዴት ልንረዳሽ እንችላለን? በረጅሙ ተነፈስኩ። እንደማስበው አልኩኝ በጥንቃቄ። እሱን ማናገር ሳያስፈልገኝ አይቀርም። ሪሴፕሽኗ ለጥቂት ሰኮንዶች መስመር ላይ አቆየችኝ። ምንም እንኳን ከዚያ በላይ ቢመስልም በስልክ ውስጥ ለስላሳ የሙዚቃ መሳሪያ ድምጽ እየተሰማ በኩሽና ጠረጴዛ ላይ ተቀምጬ በመስኮት በኩል ጸጥ ያለው የከተማ ዳርቻ መንገድ ላይ አፈጠጥኩበት። ማዶ ያለው ጎረቤት ውሻውን ይዞ እየተራመደ ነበር። አንድ የመጫኛ መኪና በፖስታ ሳጥኑ አጠገብ በቀስታ አለፈ። ሁሉም ነገር የተለመደ ይመስላል። ሆኖም በደረቴ ውስጥ የሆነ ነገር ያልተረጋጋ አይነት ስሜት ተሰማኝ። በመጨረሻም አንድ የረጋ የወንድ ድምጽ በመስመሩ ላይ መጣ። ወይዘሮ ሚለር። አዎ ጁዲት ነኝ። ዊሊያም ስተርሊንግ እባላለሁ። ለጥቂት ጊዜ ቀጥሎ ምን እንደምል እርግጠኛ አልነበርኩም። ጥሪውን በአይምሮዬ ተለማምጬው ነበር። ነገር ግን አሁን ሰዓቱ ሲደርስ ቃላቶቹ ከጠበቅኩት በላይ ከበዱኝ። አቶ ስተርሊንግ፣ ያለ ቅድመ ማሳወቂያ በመደወሌ ይቅርታ አድርጉልኝ። አይ ለዛ ይቅርታ መጠየቅ አያስፈልግሽም በማለት በደግነት መለሰልኝ። ኤድዋርድ ሁልጊዜም ጸጥ ያሉ ጠዋቶችን እንደምትመርጪ ነግረኝ ነበር። አንድ አስፈላጊ ነገር እንደተፈጠረ ገምታለሁ። የባለቤቴ ስም በዘፈቀደ ሲነሳ መስማት በጉሮሮዬ ውስጥ የቁርጥማት ስሜትን አመጣ። አዎ አልኩኝ በቀስታ። አንድ ነገር ተፈጥሯል። ትንሽ ዝምታ ሰፈነ። ወደ ቢሮ መምጣት ትፈልጊያለሽ? ስተርሊንግ ጠየቀ። አንዳንድ ጉዳዮች በአካል ሲወያዩ ይቀላሉ አመነታው። ክሪስቶፈር ሳውቅ ከተማውን አቋርጬ ለስብሰባ የመሄዱ ሐሳብ ምቾት አልሰጠኝም። ነገር ግን በውስጤ የሆነ ነገር ይህ ውይይት ከቤት ውጪ መሆን እንዳለበት ነገረኝ። እሺ ያ የተሻለ ይመስለኛል አልኩት። ስተርሊንግ አድራሻውን ሰጠኝና በዚያው ከሰዓት በኋላ የሚሆን ሰዓት ጠቆመኝ። ጥሪው ሲያበቃ ለበርካታ ደቂቃዎች ሳልንቀሳቀስ በኩሽና ጠረጴዛው ላይ ተቀመጥኩ። ከፊል ማንነቴ ሞኝ እንደሆንኩ ያህል ተሰማኝ። ምናልባት የባንክ መግለጫውን በስህተት ተረድቼው ይሆናል። ምናልባት ልክ ክሪስቶፈር እንዳለው ሁሉም ነገር በእውነት በትክክል ተይዞ ይሆናል። ነገር ግን ሌላኛው የኔ ክፍል ደግሞ የኤድዋርድን ጥንቁቅ ድምጽ ያስታውሳል። የሆነ ነገር ትክክል እንዳልሆነ ሲሰማኝ ጥያቄዎችን እንድጠይቅ የሚያሳስበኝ። ከሰዓት በኋላ በጥርስ ሕክምና ክሊኒክና በሪል ስቴት ኤጀንሲ መካከል በተሸሸገ መጠነኛ የጡብ ቢሮ ህንጻ ውስጥ በስተርሊንግ ኤንድ አሶሺየት ቢሮ ፊት ለፊት መኪናዬ ውስጥ ተቀምጬ ነበር። ቦታው ልክ አንድ አነስተኛ የከተማ የህግ ድርጅት ሊመስል ይገባዋል ብዬ እንደገመትኩት ነበር። ጸጥ ያለ የተስተካከለና ትንሽ የድሮ መልክ ያለው። በውስጡም ሪሴፕሽኗ በደግነት ተቀብለኝ ለጥቂት ጊዜ እንድጠብቅ ነገረችኝ። ከጥቂት ደቂቃዎች በኋላ ረጅም የብር ቀለም ያለው ጸጉር ያለው ሰው ከኮሪደሩ ወጣ። ወይዘሮ ሚለር አለ እጁን እየዘረጋ። ዊሊያም ስተርሊንግ ልክ ኤድዋርድ አልፎ አልፎ ከሚሰጠኝ መግለጫዎች እንደማስታውሰው አይነት ሰው ነበር። የረጋ አሳቢና በባህሪው ጥንቁቅ የሆነ። ስላገኘኸኝ አመሰግናለሁ አልኩት። በእርግጥ በማለት መለሰ። ኤድዋርድ ካስፈለገሽ እንድረዳሽ ነግሮኝ ነበር። ያ አረፍተ ነገር ብቻ ልቤን አሳመመው። ስተርሊንግ በንጽህና ወደ ተደረደሩ የፋይል መደርደሪያዎች ወዳሉት ትንሽ ቢሮ መራኝ። በጠረጴዛው አንድ ጥግ ላይ የኤድዋርድ ፎቶግራፍ በክፈፍ ተቀምጧል። ምስሉ ከዓመታት በፊት የአንድ የበጎ አድራጎት ጎልፍ ጨዋታ ላይ የተነሳ ይመስላል። ያንኑ ፎቶ ካየሁት ዓመታት ተቆጥረዋል። ስተርሊንግ እይታዬን አስተዋለ። ኤድዋርድ ያንን የሰጠኝ ከገንዘብ ማሰባሰቢያ ውድድሩ በኋላ ነው። በትንሽ ፈገግታ ተናገረ። ራሴን በጣም ቁም ነገረኛ አድርጌ እንዳልቆጥር እንደሚያስታውሰኝ አጥብቆ ነገረኝ። በቀስታ ሳኩኝ። ይሄ እሱን ይመስላል። ሁለታችንም ተቀመጥን። ስተርሊንግ እጆቹን በረጋ ሁኔታ ጠረጴዛው ላይ አጣመረ። ምን እያሳሰበሽ እንደሆነ ንገሪኝ ጠየቀኝ። ከቦርሳዬ ውስጥ የባንክ መግለጫውን አውጥቼ በጠረጴዛው ላይ አንሸራተትኩለት። ይህ ወረቀት ትላንት ነው የደረሰኝ በማለት አብራራው። ስተርሊንግ መነጽሩን አስተካክሎ ሰነዱን በጥንቃቄ አጠና። እሱ በሚያነብበት ጊዜ ክፍሉ ለሙሉ 1 ደቂቃ ያህል ጸጥታ ሰፈነበት። በመጨረሻም ወንበሩ ላይ ተደገፈ። አየሁት አለ በቀስታ። እና ምን ማለት ነው ስል ጠየቅኩኝ። ስተርሊንግ በቀስታ ራሱን ነቀነቀ። የገባኝ ይመስለኛል።
ሆዴ ተሸበረ እና ስተርሊንግ የሚቀጥሉትን ቃላቶች በጥንቃቄ መረጠ። ይህ ሰነድ ከሚለር ቤተሰብ ትረስት ፈንድ ጋር ከተያያዘ አካውንት በመጠባበቅ ላይ ያለ ዝውውር መኖሩን ያሳያል። አይኖቼን አርገበገብኩ። ከምን አልከኝ ስል ጠየኩት። የሚለር ቤተሰብ ትረስት በረጋ ሁኔታ ደገመው። ለበርካታ ሰኮንዶች ዝም ብዬ አፈጠጥኩ። ይቅርታ እኔ ያምን እንደሆነ አላውቅም። ስተርሊንግ ትንሽ የተገረመ መሰለ። ከኤድዋርድ ጋር ስለዚህ ጉዳይ ያልተወያያችሁ? ራሴን ነቀነቅኩ። ስተርሊንግ ትንሽ ወደፊት ተጠጋ። ባለቤትሽ ከመሞቱ ጥቂት ዓመታት በፊት የሚለር ቤተሰብ ትረስትን አቋቁሟል። የተወሰኑ የቤተሰብ ንብረቶችን ለመጠበቅና ላንቺ የገንዘብ መረጋጋትን ለማረጋገጥ ታስቦ የተዘጋጀ ነበር። መጠበቅ የሚለው ቃል በዚህ ሁኔታ ውስጥ እንግዳ ሆኖ ተሰማኝ። ነገር ግን ክሪስቶፈር አካውንቶችን እያስተዳደረ እንደሆነ ነግሮኛል አልኩኝ በቀስታ። ስተርሊንግ ራሱን ነቀነቀ። ከመተማመኛ ፈንዱ ጋር የተያያዙ የተወሰኑ አካውንቶችን የማግኘት እድል ሊኖረው ይችላል። አዎ ኤድዋርድ ያንን በተወሰኑ ቅድመ ሁኔታዎች ፈቅዶ ነበር። ቅድመ ሁኔታዎች። ስተርሊንግ መሳቢያ ከፍቶ ወፍራም ፎልደር አወጣ። ኤድዋርድ ለወደፊቱ በማቀድ በጣም ያምን ነበር በማለት ገጾችን እያገላበጠ ገለጸ። በተለይም ደግሞ ስለ ቤተሰብ ፋይናንስ ሲሆን የኩራትና ግራ መጋባት ድብልቅ ስሜት ተሰማኝ። አዎ እሱ እንደዚህ ነው አልኩት። ስተርሊንግ የሚፈልገውን ሰነድ አገኘና በሁለታችን መካከል ጠረጴዛው ላይ አስቀመጠው። ይህ አለ የመጀመሪያው የመተማመኛ ፈንድ ስምምነት ነው። ሰነዱን በጨረፍታ አየሁት። ምንም እንኳን አብዛኛው የህግ ቋንቋ ለኔ ብዙ ትርጉም ባይኖረውም በትክክል ምን ያደርጋል ብዬ ጠየቅኩት። ስተርሊንግ በትዕግስት አብራራ። ዓመታት ቀደም ብሎ ኤድዋርድ ለጡረታ መዘጋጀት ሲጀምር ከንብረታችን ውስጥ ጉልህ የሆነውን ክፍል በቤተሰብ ትረስት ውስጥ አስቀምጦት ነበር። ዓላማው ቀላል ነበር። ቁጠባን መጠበቅ፣ የውርስ እቅድን ማቅለል እና እሱ ከሄደም በኋላ ቢሆን እኔ ሁልጊዜም የገንዘብ ነጻነት እንዲኖረኝ ማድረግ። ኤድዋርድ ስለ ብዙ ነገሮች ይጨነቅ ነበር። ስተርሊንግ በደካማ ፈገግታ ተናገረ። ጭንቀቱ አንቺ በማንም ላይ ጥገኛ እንደሆንሽ እንዳይሰማሽ ነበር። ጥገኛ የሚለው ቃል በአይምሮዬ ውስጥ አስተጋባ። ስለዚህ ክሪስቶፈር የእነዚያ ንብረቶች ባለቤት አይደለም ማለት ነው? በጥንቃቄ ጠየቅኩት። ስተርሊንግ ራሱን ነቀነቀ። አይ ሙሉ በሙሉ አይደለም። የልብ ትርታዬ ፈጠነ። ታዲያ ዝውውሩ ለምን በመጠባበቅ ላይ ሆነ? ስተርሊንግ የባንክ መግለጫውን እንደገና አጠናው። ያ በእርግጥም ልንመልሰው የሚገባ ጥያቄ ነው። ድንገተኛ የጭንቀት ስሜት ተሰማኝ። የሆነ ነገር ስህተት ነው እያልክ ነው? ስተርሊንግ ቃላቱን በጥንቃቄ መረጠ። እያልኩ ያለሁት ከትረስቱ ጋር የተያያዙ የቅርብ ጊዜ እንቅስቃሴዎችን መገምገም አለብን ነው። በተለይ ግብይቶች ያላንቺ እውቀት የተጀመሩ ከሆኑ። ያለኔ እውቀት ወይዘሮ ሚለር፣ የእርሶ የሚለር ቤተሰብ ትረስት ቀዳሚ ተጠቃሚ እርሶ ኖት። ቃላቶቹ በሁለታችን መካከል በአየር ላይ ተንጠልጥለው ቀሩ። ይህ ማለት ደግሞ እነዚያ ገንዘቦችን የሚመለከቱ ማንኛውንም ዋና የገንዘብ ውሳኔዎች የእርሱን ፍቃድ ማካተት አለባቸው ማለት ነው። አይምሮዬ መሮጥ ጀመረ። ነገር ግን ክሪስቶፈር እኮ ሁሉንም ነገር ሲይዝ ነበር አልኩኝ። ስተርሊንግ ራሱን ነቀነቀ። ያ ዝግጅት ምቹ ሊሆን ይችላል፣ ነገር ግን ምቾትና ፈቃድ አንድ አይደሉም። ለጥቂት ጊዜ ክፍሉ በጣም ጸጥ ያለ ሆነ። ክሪስቶፈር መሳቢያ ውስጥ ስለደበቀው ኢንቨሎፕና ደጋግሞ ስለሚለው ሐረግ አሰብኩ። እኔ አስተካክለዋለሁ፣ እኔ ይዟለሁ። በቀስታ ተነፈስኩ። እሺ አሁን ምንድነው የምናደርገው? ስተርሊንግ ፎልደሩን በቀስታ ዘጋው። በመጀመሪያ መረጃዎችን እናሰባስባለን። የባንክ መግለጫውን ወደኔ መለሰልኝ እና ሁለተኛ ያልተስማማሽበት በወደፊት ህይወትሽ ላይ ማንም ሰው ውሳኔ እንዳይሰጥ እናረጋግጣለን። ኤድዋርድ ከሞተ በኋላ ለመጀመሪያ ጊዜ በውስጤ ያልተጠበቀ ነገር ሲንቀሳቀስ ተሰማኝ። ፍርሃት አይደለም፣ ሐዘንም አይደለም፣ ወደ ግልጽነት የቀረበ ነገር ነበር። እናም ግልጽነትን መረዳት እንደጀመርኩት ሁሉንም ነገር ሊለውጥ ይችላል። ከወራት ጸጥ ያለ ጥርጣሬ በኋላ ሲመጣ ግልጽነት እንግዳ ስሜት አለው። ለረጅም ጊዜ በክሪስቶፈር ቤት ውስጥ ያለው ነገር ሁሉ የተለመደ እንደሆነ ለራሴ ስናገር ቆይቻለሁ። የማይመቹ ጊዜያት ዝም ብለው አለመግባባቶች ብቻ እንደሆኑ፣ ስለጠፋው ፖስታ፣ ግልጽ ስላልሆኑ መልሶችና ስለ ገንዘብ ጥያቄዎች የሚሰማኝ አለመመቸት በአንድ ሰው ቤት ውስጥ ለመኖር የምትማር መበለት ተፈጥሯዊ ግራ መጋባት እንደሆነ ተሰምቶኝ ነበር። ነገር ግን በዚያ ከሰዓት በኋላ ከዊሊያም ስተርሊንግ ማዶ ተቀምጬ ቀዳሚ ተጠቃሚ የሚለውን ቃል ስሰማ በውስጤ የሆነ ነገር ተለወጠ። ልክ እንደ ጭጋግ መነሳት ጀመረ። ስተርሊንግ የትረስት ፋይሉን እንደገና ከፈተና በርካታ ገጾችን ወደኔ ያዞረ። ኤድዋርድ ስለዚህ መዋቅር በጣም ጥንቁቅ ነበር አለ። ሁልጊዜም ቁጥጥሩ በእጅሽ መሆኑን ማረጋገጥ ፈልጎ ነበር። ምንም እንኳን የህግ ቋንቋው ጥቅጥቅ ያለ ቢሆንም
ሰነዱን አጠናሁት። ሆኖም የተወሰኑ ቃላት በግልጽ ጎልተው ይታያሉ። ባላደራ፣ ተጠቃሚ፣ ፈቃድ። ስተርሊንግ በሰነዱ መሃል ላይ ወደሚገኝ አንድ ክፍል ጠቆመ። ይህ አንቀጽ የተወሰኑ የገንዘብ እርምጃዎች የእርሱን ፈቃድ እንደሚጠይቁ ይገልጻል በማለት አብራራልኝ። ትልልቅ ዝውውሮች፣ የንብረት ድልድል ወይም በትረስት አካውንቶች ላይ የሚደረጉ መዋቅራዊ ለውጦች። ደረቴ ሲጠብ ተሰማኝ። እና በመግለጫው ላይ ያለው ዝውውርስ ጠየቅኩት። ስተርሊንግ እጆቹን አጣመረ። ያ ከፍተኛ መጠን ያለው ገንዘብ ወደ አዲስ አካውንት መዋቅር ለማዘዋወር የቀረበ ጥያቄ ይመስላል። አዲስ አካውንት መዋቅር ደገምኩት። ያ የተለመደ ነው? ሊሆን ይችላል በረጋ ሁኔታ መለሰልኝ። ተሳታፊ የሆኑ ወገኖች ለውጡን ከተረዱ ሊሆን ይችላል። የሱ ጥንቁቅ አነጋገር ምን ለማለት እንደሆነ ወዲያውኑ ገባኝ። ካልተረዱስ ጠየቅኩኝ። ስተርሊንግ በቀጥታ አየኝ። ያኔ ማን እንደጀመረው ማወቅ አለብን። ለጥቂት ጊዜ ማናችንም አልተናገርንም። ከቢሮ መስኮት ውጪ በግራንድ ራፒድስ ከሰዓት በኋላ ጎዳናዎች ላይ ትራፊኩ በዝምታ ይንቀሳቀሳል። ሰዎች የቡና ስኒ ይዘው ወይም በስልካቸው እያወሩ በእግረኛ መንገዱ ላይ ይራመዳሉ። ምንም ጠቃሚ ነገር እየተከሰተ እንዳልሆነ ሁሉ ከክፍል ውጪ ያለው ህይወት እንደዛው ቀጥሏል። ነገር ግን በዚያ ቢሮ ውስጥ ስላለፈው 1 ዓመት ያለኝ ግንዛቤ በቀስታ ራሱን እያስተካከለ ነበር። ክሪስቶፈር ፋይናንሲን እያስተዳደረ እንደሆነ ነግሮኛል። ያ በከፊል እውነት ሊሆን ይችላል፣ ግን ደግሞ ሙሉ በሙሉ እውነት አይደለም። በረጅሙ ተነፈስኩ። ኤድዋርድ ክሪስቶፈርን ያምነው ነበር አልኩኝ። ስተርሊንግ አሳቢነት በተሞላበት ሁኔታ ራሱን ነቀነቀ። አዎ ያምነው ነበር፣ ነገር ግን ትረስቱንም ፈጥሯል። ስተርሊንግ ወንበሩ ላይ ትንሽ ተደገፈ። ኤድዋርድ መተማመንና ጥበቃ በተመሳሳይ ጊዜ ሊኖሩ እንደሚችሉ ያምን ነበር አለኝ። ያ በትክክል ባለቤቴን ይመስላል። ኤድዋርድ ሁሉ ጊዜ አንድን ሰው መውደድ ማለት የስህተት እድልን ችላ ማለት አይደለም ብሎ ያምን ነበር። ክሪስቶፈር ስለ ፈቃድ መስፈርቱ የሚያውቅ እንደሚመስለው ጠየቅኩት። ስተርሊንግ ከመመለሱ በፊት ትንሽ ቆየ። ትረስቱ መኖሩን ሳይረዳ አይቀርም፣ ነገር ግን የጥበቃው ዝርዝሮች ከእርሱ ጋር ሙሉ በሙሉ ላይ ይወያዩ ይችላሉ። ይህ አባባል የሆነ ቦታ ላይ ምቾት አልሰጠኝም። ካላወቀ አልኩኝ በቀስታ። ታዲያ ለምን የኔን ፍቃድ የሚጠይቅ ዝውውርን ለመሞከር ይፈልጋል? ስተርሊንግ ወዲያውኑ አልመለሰልኝም። ይልቁኑ በትረስት ፋይል ውስጥ ሌላ ፎልደር ከፈተና በርካታ የታተሙ መግለጫዎችን አወጣ። እነዚህ የቅርብ ጊዜ የግብይት ማጠቃለያዎች ናቸው በማለት ገለጸልኝ። በጠረጴዛው ላይ አንሸራተታቸው። ቁጥሮቹ መጀመሪያ ላይ ለኔ ብዙ ትርጉም አልነበራቸውም። ነገር ግን ስተርሊንግ ባለፉት 6 ወራት ውስጥ ወደ ተደረጉ በርካታ ግብይቶች ጠቆመ። ከትረስት ጋር በተያያዙ አካውንቶች በርካታ ትናንሽ ወጪዎች እንደነበሩ ተናገረ። ምን ያህል? 5000፣ 8000 በተናጠል ምንም ግዙፍ አይደሉም። ነገር ግን አንድ ላይ ስተርሊንግ ገጹን መታው። አንድ ላይ ሲደመሩ ይበዛሉ። በደረቴ ውስጥ የሆነ ቀዝቃዛ ነገር ተሰማኝ። እነዚያን እንድፈቅድ ይጠበቅብኝ ነበር? ስተርሊንግ ራሱን ነቀነቀ። አይ፣ እነዚያ መጠኖች ለሁለተኛው ባላደራ በተሰጠው የፈቃድ ገንዘብ ውስጥ ይወድቃሉ። ሁለተኛ ባላደራ? ስተርሊንግ በረጋ ሁኔታ ተመለከተኝ። ክሪስቶፈር፣ ቃሉ በጣም ከበደኝ። ስለዚህ ክሪስቶፈር ገንዘብ ሲያወጣ ቆይቷል? አዎ፣ እና ያ እስከ ተወሰነ ደረጃ ድረስ ይፈቀዳል። በረጅሙ ተነፈስኩ። ቢያንስ ያኛው ክፍል ህግ ወጥ አልነበረም። ነገር ግን አሁንም የሆነ ነገር ትክክል እንዳልሆነ ይሰማኛል። እሺ፣ ስለ ዝውውሩስ? እንደገና ጠየቅኩኝ። ስተርሊንግ የባንክ መግለጫውን መታው። ያ መጠን ከሱ ፍቃድ ስልጣን በላይ ነው። ስተርሊንግ ምን ያህል እንደሚበልጥ ነገረኝ። ላፍታ መናገር አልቻልኩም። ቁጥሩ ኤድዋርድ እና እኔ ስለ ጡረታ ዋስትና በምንወያይበት ጊዜ ካነሳው መጠን የሚመጣጠን ትልቅ ነበር። ለምን ክሪስቶፈር ያን ያህል ገንዘብ ለማንቀሳቀስ ይሞክራል? በቀስታ ጠየቅኩኝ። የስተርሊንግ ስሜት በሙያዊ ብቃት እንደጸና ነበር። ልንወስነው ልናውቀው የሚገባው ያንን ነው። እንደገና ወረቀቱ ላይ አፈጠጥኩበት። ክሪስቶፈር ሁል ጊዜ ታላቅ ምኞት ያለው ሰው ነበር። ነገር ግን ታላቅ ምኞት መኖር ማለት መቼም ቢሆን ታማኝ አለመሆን ማለት አልነበረም። ወጣት በነበረበት ጊዜ በፍጹም። እንደገና የኤድዋርድ ማስጠንቀቂያ ወደ አይምሮዬ መጣ። አንድ ሰው እንዲቆም መርዳት በጣም ጥሩ ነው፣ ነገር ግን ለረጅም ጊዜ መሸከም ሊለውጣቸው ይችላል። ስተርሊንግ ፋይሉን በጥንቃቄ ዘጋው። ለአሁኑ ዝውውሩ በመጠባበቅ ላይ ብቻ ነው። ገንዘቡ አልተንቀሳቀሰም ማለት ነው። ስለዚህ ሊቆም ይችላል። በውስጤ የተሰማኝ እረፍት አስገረመኝ። ነገር ግን እረፍቱ የቆየው ላፍታ ብቻ ነበር። ካቆምነው ግን ክሪስቶፈር ያውቃል አልኩኝ። ስተርሊንግ ራሱን ነቀነቀ። ያ ትክክል ነው። ካላስቆምነው ደግሞ ስተርሊንግ አሳቢ መሰለ። የፈቃድ ጥያቄው ያለ ማብራሪያ አንቺ ፊርማ ድረስ ከደረሰ ዝውውሩ እንዲቀጥል ያንቺን ፍቃድ ይጠይቃል። ፊቴን አጨማደድኩ። ነገር ግን ፍቃድ የሚጠይቅ ምንም ነገር አልደረሰኝም። ስተርሊንግ መግለጫውን
እንደገና ተመለከተው። ያ የሚያሳየው የሆነ ሰው ስምምነቱ እንዳለ በመቁጠር ጥያቄውን በተለያዩ መንገዶች ለማስፈጸም እየሞከረ ሊሆን እንደሚችል ነው። ሆዴ ተሸበረ። ማለት እኔ እንደማላስተውል በማሰብ ስተርሊንግ ለዚያ በቀጥታ አልመለሰልኝም። ይልቁኑ የራሱን ጥያቄ ጠየቀኝ። ወይዘሮ ሚለር ባለፈው 1 ዓመት ውስጥ ማንኛውም ከትረስት ጋር የተያያዙ ሰነዶችን በግል አይተዋል? በቀስታ ራሴን ነቀነቅኩ። አይ ምንም እንደዛ ያለ ነገር አላየውም። እሺ በቅርቡ ከፋይናንስ ጋር የተያያዘ ማንኛውም ነገር ላይ ፈርመዋል? በጥንቃቄ አሰብኩ። መልሱ ወዲያውኑ መጣ። አይ ስተርሊንግ ትንሽ ወደፊት ተጠጋ። ታዲያ አሁን በጣም አስተማማኙ አካሄድ መመልከት ነው፣ ማየት ነው። ትንሽ ማስታወሻ ደብተር ከፈተና የሆነ ነገር ጻፈ። ገና ለማንም አንናገርም፣ ሁኔታውን ዝም ብለን እንከታተለዋለን እና ክሪስቶፈር ስለ ዝውውሩ ከጠየቀ ስተርሊንግ ተመለከተኝ። ያኔ ጥያቄው ከሱ ከራሱ እንደመጣ እናውቃለን። ላፍታ ክፍሉ እንደገና ባልተለመደው ሁኔታ ጸጥታ ሰፈነበት። ስለ ትላንት ምሽት እራት ጠረጴዛ አሰብኩኝ። ክሪስቶፈር በረጋ መንገድ ምግብ በነፃ እንደምበላ ስለነገረኝ መንገድ አሰብኩኝ። ከትረስት ገንዘቡ እያንቀሳቀሰ ከነበረ ነገሩ ሊሸከሙት የማይችሉት ሆኖ ተሰማኝ። ስተርሊንግ ማስታወሻ ደብተሩን ዘጋው። አንድ ተጨማሪ ነገር አለ። ኤድዋርድ በትረስቱ መጨረሻ አካባቢ አንድ አንቀጽ አክሎ ነበር። ወደ ሰነዱ የመጨረሻ ክፍል ገለጠ። ይህ አንቀጽ የሚሰራው ቀዳሚው ተጠቃሚ ማለትም ትረስቱ አግባብ ባልሆነ መንገድ ጥቅም ላይ እየዋለ ነው ብለሽ ካመንሽ ነው። ትንሽ ወደፊት ተጠጋው። ምን ይላል? ስተርሊንግ ፈገግ አለ። የትረስቱን ሙሉ የአስተዳደር ቁጥጥር ወዲያውኑ እንድትወስጂ ስልጣን ይሰጥሻል። አይኖቼን አርገበገብኩ። ማለት ከክሪስቶፈር በላይ ማለት ነው? ስተርሊንግ ራሱን ነቀነቀ። አዎ ሐሳቡ ልክ እንደ ህልም ነበር። ለወራት በልጄ ቤት ውስጥ ጥገኛ እንግዳ ሆኜ ስኖር ነበር። ሆኖም ግን በህጋዊ መንገድ በዚያ ቤት ስር ያለው የፋይናንስ መሰረት አሁንም ኤድዋርድና እኔ ከረጅም ጊዜ በፊት ከወሰናቸው ውሳኔዎች ጋር የተገናኘ ሊሆን ይችላል። ስተርሊንግ ፋይሉን እንደገና ዘጋው። ለአሁኑ ምንም አስቸኳይ የሆነ ነገር ማድረግ አያስፈልግሽም፣ ትኩረት ስጪ። በቀስታ ራሴን ነቀነቅኩ። ምክንያቱም በድንገት ከረጅም ጊዜ በኋላ ለመጀመሪያ ጊዜ አንድ አስፈላጊ ነገር ተረዳው። አቅም የሌለኝ አልነበርኩም። ዝም ብዬ ሳላቆይቼ ነው እንጂ አቅም ነበረኝ እና እውቀት አንዴ ከመጣ ደግሞ ችላ ለማለት በጣም አስቸጋሪ ነው። በዚያ ከሰዓት በኋላ ከዊሊያም ስተርሊንግ ቢሮ ስወጣ በግራንድ ራፒድስ ላይ ያለው ሰማይ ወደ ደብዛዛ ግራጫነት ተለውጦ ነበር። ያ በዝምታ ዓለም ትንሽ የተከዘ የሚያደርገው አይነት ደመና። መኪናዎች በመንገዱ ላይ በተከታታይ ይንቀሳቀሳሉ። ሰዎች ቦርሳ ወይም የግሮሰሪ ዕቃዎችን ይዘው በፍጥነት ያልፋሉ እና የሆነ ቦታ ላይ አንድ ውሻ ከአጥር በስተጀርባ ይጮሃል። ህይወት ልክ እንደ ጠዋቱ የተለመደ ትመስላለች። እኔ ግን ያንኑ ስሜት አልተሰማኝም። ለወራት ምናልባትም ከዚያ በላይ ሌላ ሰው በዝምታ ለኔ እየጻፈው ባለው ታሪክ ውስጥ ስኖር ነበር። እርዳታ የሚያስፈልጋት ያረጀች መበለት ታሪክ፣ ለትርፍ መኝታ ክፍልና ለሞቀ ምግብ አመስጋኝ መሆን ያለባት እናት ታሪክ፣ በልጇ ቤት ውስጥ ውጪ የሆነች ሴት ታሪክ። ነገር ግን አሁን የትረስት ሰነዶቹ በአይምሮዬ እያቃጨሉ በመኪናዬ መሪ ጀርባ ተቀምጬ ሳለሁ ያ ታሪክ ከእንግዲህ የተሟላ መስሎ አልታየኝም። ኤድዋርድ እኔ ሙሉ በሙሉ ያልተረዳሁትን ነገር ገንብቶ ነበር እና ክሪስቶፈር ሊለውጠው እየሞከረ ሊሆን ይችላል። ወደ ቤቱ የማደርገው ጉዞ 40 ደቂቃ የሚጠጋ ጊዜ ወሰደ። በዚያን ጊዜ ከስተርሊንግ ጋር ያደረግነውን ውይይት ደጋግሜ በአይምሮዬ ሳውጣና ሳወርድ ቆየው። ኤድዋርድ ዝርዝሩን ፈጽሞ አልነገረኝም ነበር። ነገር ግን በድንገት የሱ ጥንቃቄ ትርጉም ሰጠኝ። ክሪስቶፈርን ተጠራጥሮት አልነበረም። ዝም ብሎ ስለ ሰው ልጅ ተፈጥሯዊ የሆነ ነገር ተረድቶ ነበር። ገንዘብ ጫናን ይፈጥራል፣ ጫና ደግሞ ባህሪን ይለውጣል። ወደ መግቢያው ስገባ የካትሪን መኪና ቀድሞውኑ እዚያ ነበር። ልጆች ከትምህርት ቤት መልስ እንደሚያደርጉት ብስክሌቶቻቸውን ግቢ ውስጥ በታትነው ይገኛሉ። ላፍታ መኪና ውስጥ ተቀምጬ የቤቱን ፊት ለፊት ተመለከትኩት። ፍጹም ሰላማዊ ይመስላል። ነጭ ግድግዳ፣ ካትሪን በየጸደዩ በጥንቃቄ የምትንከባከባቸው አበባዎች፣ እያሱ የእግር ኳስ መረቡን መስቀል የሚወዱበት ትልቁ የኦክ ዛፍ። ይህ የክሪስቶፈር ቤት ነበር። ቢያንስ ሁል ጊዜ የሚገለጸው እንደዛ ነበር። ነገር ግን የስተርሊንግ ሰነዶች ያንን ምስል አወሳሰቡት። ከኩባንያው መክሰር በኋላ የክሪስቶፈርን ሕይወት ያረጋጋው የፋይናንስ ድጋፍን ከፈሉ። ኤድዋርድና እኔ ከዓመታት በፊት በዝምታ ያዘጋጀነው ገንዘብ ከትረስቱ ጋር ተያይዞ ነበር እና ትረስቱ ደግሞ በህጋዊ አነጋገር አሁንም በእኔ ዙሪያ የሚሽከረከር ነው። ከመኪናው ወርጄ ወደ ውስጥ ገባው።
ካትሪን በኩሽና ጠረጴዛው ላይ አትክልት ስታዘጋጅ፣ አሽሊ ደግሞ አጠገቧ ተቀምጣ የቤት ስራዋን ትሰራ ነበር። ሰላም ጁዲት፣ ካትሪን ቀና ሳትል ተናገረች። ወጥተሽ ነበር? አዎ ጥቂት ጉዳዮችን ስፈጽም ነበር ብዬ መለስኩላት። አሽሊ ስተኝ ፈገግ አለች። አያቴ ተመልከቺ አለች የወረቀት ስራዋን እያሳየችኝ። እያንዳንዱን የፊደል አጻጻፍ በትክክል ሰርቻለሁ። ዋው በጣም ይገርማል አልኳት ወረቀቱን ለማየት ጎንበስ ብዬ። እንደምትች ያውቅ ነበር። ካትሪን በጨረፍታ አየችን። በጣም እየጣረች ነበር አለች። ክሪስቶፈር በቅርቡ መምጣት አለበት። የቤቱ የተለመደ እንቅስቃሴ ምንም እንዳልተፈጠረ ሁሉ ቀጠለ። የምግብ ዝግጅት፣ የቤት ስራ፣ ከበስተጀርባ የሚሰማው የእቃ ማጠቢያ ድምጽ። ሆኖም ስተርሊንግ ትኩረት እንዳደርግ ነግሮኛል። አዲስ ነገር አስተዋልኩ። ካትሪን በኩሽና ውስጥ የምትንቀሳቀስበት የባለቤትነት ስሜት ፍጹም ትርጉም የሚሰጥ ነበር። ከሁሉም በላይ ቤቷ ነበር። ነገር ግን የቦታውን እያንዳንዱን ገጽታ የምትቆጣጠርበት ስውር መንገድ ነበር። የትኛው ካቢኔ ጥቅም ላይ ይውላል? የትኞቹ ግብአቶች ይፈቀዳሉ? ሌላው ቀርቶ ነገሮች የሚጸዱበት ቅደም ተከተል እንኳን አይቀርም። እነዚያን ልማዶች ለወራት ያለ ጥያቄ ተቀብዬ ነበር። አሁን ግን ያዘጥ ያለ ቁጥጥር ምናልባት ከኩሽና አልፎ ይሆን ወይ ብዬ አሰብኩ። ቆየት ብሎ በዚያ ምሽት ክሪስቶፈር ወደ ቤት መጣ። ደክሞት ይታይ ነበር። በሩን ሲገባ ከረቫቱን ላላ አደረገ። ሰላም እማዬ አለ በለመደው መንገድ። ሰላም ክሪስቶፈር። አንድ ብርጭቆ ውሃ ቀዳና ካትሪን ምግብ ስትጨርስ በኩሽናው ላይ ተቀመጠ። ለጥቂት ደቂቃዎች ውይይቱ ቀለል ያለ ነበር። እያሱ ስለ ትምህርት ቤት እግር ኳስ ጨዋታ አወራ። አሽሊ እጽዋትን የሚመለከት የሳይንስ ፕሮጀክቷን ገለጸች። ከዚያም ካትሪን አንድ ተግባራዊ ነገር አነሳች። የሞርጌጅ የቤት ክፍያ እንደገና ሊጨምር ይችላል አለች ለክሪስቶፈር። ክሪስቶፈር ፊቱን ትንሽ አጨማደደ። ጥሩ ነው ብሎ አኩተመተመ። በዚህ መኸር ማስተካከያዎች ይኖራሉ ብለው እየገመቱ ነው። ክሪስቶፈር ግንባሩን አሻሸ። በቅርቡ የሁሉም ነገር ዋጋ ጨምሯል። ካትሪን ራሷን ነቀነቀች። መገልገያዎች፣ ዩቲሊቲም እንደዚሁ ጨምሯል። እኔ ከጠረጴዛው ሆኜ በዝምታ ተመለከትኳቸው። ወደ ቤቱ ከመጣው በኋላ ለመጀመሪያ ጊዜ ንግግራቸው ምን ያህል ጊዜ ወደ ገንዘብ እንደሚዞር ማስተዋል ጀመርኩ። ሞርጌጅ፣ ሂሳቦች፣ ግሮሰሪ፣ ዩቲሊቲ፣ የትምህርት ቤት ወጪዎች። ክሪስቶፈር ወንበሩ ላይ ተደገፈ። አንዳንድ ጊዜ ሁሉንም ነገር ተመጣጣኝ አድርገን ለመያዝ ብቻ እየታገልን እንደሆነ ይሰማኛል አላት። ካትሪን የሐዘኔታ እይታ አሳየችው። አውቃለሁ፣ እኔ ምንም አልተናገርኩም። ነገር ግን የስተርሊንግ ቃላት በአይምሮዬ ውስጥ አስተጋቡ። የፈቃድ ወጪዎች፣ በመጠባበቅ ላይ ያለ ዝውውር። በማግስቱ ጠዋት የስተርሊንግን ምክር ለመከተል ወሰንኩ፣ በደንብ ትኩረት ለመስጠት። እናም ከትንሽ ነገር ጀመርኩ። ክሪስቶፈር ቦርሳውን ይዛል ብዬ ከገመትኩት ይልቅ ቀደም ብዬ የፖስታ ሳጥኑን ፈተሽኩ። በዚያ ጠዋት ለኔ የተላኩ 2 ኢንቨሎፖች ነበሩ። ሁለቱም ከፋይናንስ ተቋማት የመጡ። በዚያ ምሽት ክሪስቶፈር ወደ ቤት ሲመጣ ጠረጴዛው ላይ አስተዋላቸው። ዛሬ ደብዳቤ ደርሶሻል? በዘፈቀደ ጠየቀኝ። አዎ። ምን ነበር? መግለጫዎች፣ ስቴትመንት ብቻ ናቸው። ክሪስቶፈር ራሱን ነቀነቀ። ነገር ግን ከካትሪን ጋር በፍጥነት የተለዋወጡትን እይታ አስተዋልኩኝ። ከአንድ ሰከንድ ያነሰ ጊዜ ነበር። ነገር ግን አሁን በጥንቃቄ ስለምከታተል በደንብ አየሁት። የአጭር የዝምታ ተግባቦት ሰዎች ሌላ ሰው ትኩረት አይሰጥም ብለው ሲያስቡ የሚጠቀሙት አይነት ነበር። በሚቀጥሉት ጥቂት ቀናቶች ውስጥ ብዙ ነገሮችን አስተዋልኩ። ክሪስቶፈር ዘግይቶ በምሽት በላፕቶፑ ላይ ሰነዶቹን በመገምገም የሚገርም ጊዜ ያሳልፍ ነበር። አንዳንዴ ወደ ክፍሉ ስገባ በፍጥነት ስክሪኑን ይዘጋዋል። ካትሪን አልፎ አልፎ በዝቅተኛ ድምጽ ጥያቄዎችን ትጠይቀዋለች። ላከው ትለዋለች። ከመጨረሻው ቀን በፊት መጠናቀቁን እርግጠኛ ሁን። አንድ ጊዜ በሳሎን አጠገብ ሳልፍ ክሪስቶፈር በኮሪደሩ ላይ እንድቆም የሚያደርገኝን ነገር ሲናገር ሰማሁት። በቅርቡ ያልፋል አለ በቀስታ። ካትሪን በአጭር ሳቅ መለሰችለት። ያኔ በመጨረሻም ሁሉም ነገር ቀላል ይሆናል። ቀላል የሚለው ቃል ውይይቱ ካበቃ በኋላም በአይምሮ ውስጥ ቆየ። በዚያ ምሽት በክፍሌ ውስጥ ብቻዬን ተቀምጬ ስተርሊንግ የሰጠኝን ፎልደር ከፈትኩት። በውስጡ የትረስ ማጠቃለያ ቅጆችና ስርዓቱ እንዴት እንደሚሰራ የሚያብራሩ በርካታ ማስታወሻዎች ነበሩ። አንዱ አንቀጽ ትኩረቴን ሳበው። ሁለተኛ ባላደራዎች የንብረት ድልድል ማስተካከያን ሊጠይቁ ይችላሉ። ነገር ግን ከፈቃድ ገደብ በላይ የሆኑ ዝውውሮች ከቀዳሚው ተጠቃሚ ፈቃድ ያስፈልጋቸዋል። ቀዳሚው ተጠቃሚ ደግሞ እኔ ነኝ። ለወራት ያህል በገንዘብ ነክ የወደፊት ህይወቴ ላይ ምንም ስልጣን እንደሌለኝ ሆኜ ስኖር ነበር። ይህ በእንዲህ እንዳለ ክሪስቶፈር እኔ እንደማላስተውል ወይም ይባስ ብሎ እንደማልረዳ በመገመት እቅዶችን እያወጣ ሊሆን ይችላል። ፎልደሩን በቀስታ ዘጋሁት። ኤድዋርድ አንድ ጊዜ ሁሉም ነገር ቀላል በሚሆንበት ጊዜ ሰዎች እውነተኛ ፍላጎታቸውን እምብዛም አያሳዩም ብሎኝ ነበር።
እነዚያ ፍላጎቶች የሚታዩት ዋጋ ያለው ነገር አደጋ ላይ ሲወድቅ ነው። ምናልባትም ያ ጊዜ በመጨረሻም ደርሶ ይሆናል። እናም ያ ጊዜ ከደረሰ ልጄ በነፃ የሚበላበት አድርጎ የሚያስበው ጸጥ ያለ ቤት እውነቱ በመጨረሻ ወደ ብርሃን የሚወጣበት ቦታ ሊሆን ይችላል። አንዴ ትኩረት መስጠት ከጀመራችሁ ሁል ጊዜ የነበሩትን ነገሮች ማየት ትጀምራላችሁ። ዝም ብለው ከተለመደ አሰራር በስተጀርባ መደበቃቸውን ያቆማሉ። ትኩረት ማድረጌን ቀጥያለሁ። የመጀመሪያው ፍንጭ የመጣው ሐሙስ ምሽት ነበር። ካትሪን በታብሌቷ ላይ የሆነ ነገር እያየች ሳሎን ውስጥ ነበረች። ክርስቶፈር ደግሞ ከጎኗ በወረቀት ክምር ላይ ተቀምጦ ነበር። በኮሪደሩ በኩል ወደ ኩሽና እያለፍኩ ሳለ ስሜ ሲነሳ ሰማው። እሷ ጥያቄ አላነሳችም አለች ካትሪን በቀስታ። ክርስቶፈርም ተነፈሰ። አውቃለሁ፣ ነገር ግን ሰዓቱ ትክክል መሆን አለበት። የእርምጃዬ ፍጥነት ወዲያውኑ ቀነሰ። ስተርሊንግ ቢያገኛትስ? ካትሪን ጠየቀች። ክርስቶፈር አያገኛትም ሲል መለሰ። አሁን ሁሉም ነገር በአካውንት ማኔጅመንት ሲስተም በኩል ተዋቅሯል። ካትሪን ተደገፈች። እንግዲያውስ ያ ከመሆኑ በፊት ድምጿ በጣም ስለቀነሰ የቀረውን ነገር መስማት አልቻልኩም። መቆሜን እንዳያስተውሉ ከኮሪደሩ ራኩኝ። የልብ ትርታዬ ከተለመደው በላይ ፈጥኖ ነበር። ስተርሊንግ ስሙን ጠቅሰውታል። ይህ ማለት ደግሞ ክርስቶፈር ትረስቱን ማን እንደሚቆጣጠረው በትክክል ያውቃል ማለት ነው። ሆኖም አሁንም ዝውውሩን ለመሞከር ደፍሯል። ያ መረዳት በዚህ ምሽት በእራት ጊዜ አብሮኝ ቆየ። ክርስቶፈር እንደተለመደው ነበር የሚንቀሳቀሰው። ካትሪን አሽሊን ስለሚመጣው የትምህርት ቤት ትርኢት ጠየቀቻት። ኢያሱ አትክልቱን ስለመጨረስ ይከራከር ነበር። ነገር ግን በሳሎን ውስጥ የነበረው ውይይት በአይምሮዬ ውስጥ ያስተጋባ ነበር። እሷ ጥያቄ አታነሳም። ለወራት ያ ግምት ትክክል ነበር። ምንም አይነት ጥያቄ አላነሳውም። ነገር ግን አሁን ነገሮች ተለውጠዋል። የሚቀጥለው ፍንጭ በነጋታው ደረሰ። አሽሊ በመምህራን ስብሰባ ምክንያት ከተለመደው ቀደም ብላ ከትምህርት ቤት መጣች። ካትሪን ገና ከስራ ሳትመለስና ክርስቶፈርም ሳይመጣ ነበር ሻይ እያዘጋጀው ወደ ነበረበት ኩሽና አሽሊ መጣች። አያቴ አለችኝ፣ አባዬ ሰሞኑን በጣም ተጨንቋል። እሱና እማዬ ስለ ገንዘብ ብዙ ያወራሉ። ራሴን ነቀነኩ። የኔ ውድ፣ ያ በብዙ ቤተሰቦች ውስጥ ይከሰታል። አሽሊ ትከሻዋን ሰበቀች። ነገር ግን ትላንት እማዬ አንድ ነገር ስትናገር ሰማው። ምንድነው ልጄ? አንዴ ሁሉም ነገር ከተዘዋወረ ከዚያ በኋላ አንጨነቅም አለች። እጆቼ በሻይ ሲኒው ላይ ቆሙ። ከተዘዋወረ አልኩኝ በቀስታ። አሽሊ ራሷን ነቀነቀች። አዎ ስለ ባንክ ጉዳይ ይመስለኛል አያቴ። ልጆች አንድ አስፈላጊ ነገር ሲገልጹ ብዙ ጊዜ አይገባቸውም። ዝም ብለው የሰሙትን ይደግማሉ። በትክክል ስለምንድን ነበር የሚያወሩት? ጠየቅኳት። አሽሊ ትንሽ ፊቷን አጨማደደች። አላውቅም፣ ግን እማዬ ስለ ሰዓት የሆነ ነገር ስትል ነበር። ሰዓት ክርስቶፈር የተጠቀመበት ተመሳሳይ ቃል። ቆየት ብሎ በዚያው ምሽት ክርስቶፈር ለስራ ወደሚጠቀምበት ቢሮ አለፍኩኝ። በሩ ትንሽ ተከፍቶ ነበር። በውስጥ ክርስቶፈር በጠረጴዛ ላይ ተቀምጦ በላፕቶፑ ላይ ሰነዶችን እየገመገመ ነበር። በርካታ የታተሙ ገጾች ከጎኑ ጠረጴዛው ላይ ተዘርግተዋል። በተለምዶ መጓዜን ይቀጥል ነበር። ዛሬ ግን ቆምኩኝ። ክርስቶፈር ኮሪደሩ ላይ መቆሜን አላስተዋለም። ትኩረቱ ስክሪኑ ላይ ተተክሎ አንድ ነገር በጥንቃቄ ይጽፍ ነበር። ከዚያም የታተሙትን ሰነዶች አነሳ። ላፍታ አካውንት ትራንስፈር፣ የአካውንት ዝውውር ፍቃድ የሚለውን ርዕስ ብቻ ማየት ቻልኩኝ። ቃላቶቹ ግልጽ ነበሩ። ትንፋሼ ቁርጥ ቁርጥ ማለት ጀመረ። ክርስቶፈር ወንበሩ ላይ ተደግፎ ገጹን አጠናው። ከዚያም በለሆሳስ የመጨረሻው ፈቃድ ብቻ ነው የሚቀረው ብሎ አክተመተመ። የመጨረሻው ፈቃድ። የስተርሊንግ ማብራሪያ ወዲያውኑ ወደ አይምሮ ይመጣ። ያንን ያህል መጠን ያለው ማንኛውም ዝውውር ከቀዳሚው ተጠቃሚ ፈቃድ ውጪ የማይሆን ነገር ነው። ሆኖም ግን ማንም የኔን ፍቃድ አልጠየቀኝም። በማግስቱ ጠዋት ለስተርሊንግ ደወልኩለት። በዚህ ጊዜ ራሱ መለሰልኝ። ወይዘሮ ሚለር፣ ዊሊያም አልኩኝ በቀስታ። ክርስቶፈር በቅርቡ ዝውውር ያከናውናል ብሎ እየጠበቀ ይመስለኛል። የስተርሊንግ ድምጽ ትንሽ ጠነከረ። እንዴት እንደዚህ ልትይ ቻልሽ? ባለፉት ጥቂት ቀናት የሰማሁትን ሁሉ ገለጽኩለት። ዊሊያም፣ ያለኔ ሊጠናቀቅ ይችላል? አይሆንም። ታዲያ ለምን አስቀድሞ እንደተወሰነ አድርጎ ይንቀሳቀሳል? ስተርሊንግ ጥቂት ቆየና ምክንያቱም ፈቃዱ ሲመጣ ትፈርሚያለሽ ብሎ ያምን ይሆናል። ፊቴን አጨማደድኩ። ነገር ግን ፈቃዱ አልመጣም። የስተርሊንግ ድምጽ አሳቢ ሆነ። ያ የሚያሳየው የፈቃድ ጥያቄው ገና የመጨረሻው ደረጃ ላይ አልደረሰም ማለት ነው። የፋይናንስ ተቋሙ አሁንም ጥያቄውን በውስጥ እያስተናገደው ነው እና ዝግጁ ሲሆን ያኔ ያንቺን ፊርማ ይፈልጋሉ። ወንበሬ ላይ ተደግፌ ያንን መረጃ አሰላሰልኩት። ክርስቶፈር ሁሉን ነገር ቀድሞኑ እንደተዘጋጀ ያምን ይሆናል። ነገር ግን በእውነት ሂደቱ አሁንም በእኔ ላይ የተመሰረተ ነው። ስተርሊንግ እንደገና ተናገረ። ፈቃዱ ሲመጣ ክርስቶፈር እንደተለመደ የወረቀት ስራ አድርጎ ሊያቀርብልሽና እንድትፈርሚ
ሊጠብቅ ይችላል። ለጥቂት ጊዜ በስልክ መስመሩ ላይ ዝምታ ሰፈነ። ምን ላድርግ? ጠብቂ ማለት የፈቃድ ጥያቄው የመጨረሻ ደረጃው ላይ እስኪደርስ ጠብቂ እና ከዚያ እንዴት አድርገን ምላሽ እንደምንሰጥ እንወስናለን። ጥሪው ካበቃ በኋላ ስተርሊንግ ስላለው ነገር እያሰብ በኩሽና ውስጥ በዝምታ ተቀመጥኩ። ክሪስቶፈር እኔ ፈጽሞ የማላውቅ መስሎት ነበር። ካትሪንም እኔ ምንም ጥያቄ እንደማላነሳ አምና ነበር። እነሱ ሙሉ በሙሉ በእኔ ዝምታ ላይ የተመሰረተ ነገር እያቀዱ ነበር። እናም እስካሁን ድረስ እነሱ የፈለጉትን ነገር ነበር የሰጧቸው። በዚያ ምሽት ክሪስቶፈር ከተለመደው ዘግይቶ ወደ ቤት መጣ። ባልተለመደ በራስ መተማመን ስሜት ወደ ኩሽና ገባ። ካትሪን አስተዋለችው። የተሻለ ስሜት ያለ ትመስላለህ አለችው። ክሪስቶፈር ትንሽ ፈገግ አለ። ነገሮች ወደ ቦታቸው እየመጡ ነው። ካትሪን ቅንድቧን አነሳች። እኔ ጠረጴዛው ማዶ ሆኜ በረጋ ስሜት ተመለከትኳቸው። በውስጤ ግን ሀሳቦቼ በጣም የተለዩ ነበሩ። ምክንያቱም ኤድዋርድ ከሞተ በኋላ ለመጀመሪያ ጊዜ አንድን ነገር በግልጽ ተረድቻለሁ። ክሪስቶፈር የቤተሰባችንን ፋይናንስ የወደፊት እጣ ፋንታ አስቀድሞ እንደወሰነ ያምን ነበር። ዝውውሩ እንደሚሳካ ያምን ነበር። ኤድዋርድ የገነባው ቤት፣ አካውንቶችና መዋቅሮች በቅርቡ እንደሚለወጡ ያምን ነበር። ነገር ግን አንድ ወሳኝ ዝርዝር አላወቀም። የመጨረሻው ውሳኔ የሱ አልነበረም፣ የኔ ነው እና ያ ጊዜ ሲመጣ ቀጥሎ ምን እንደሚሆን በመጨረሻ ምን ይወስናለሁ። እውነትን የመጠበቅ አስገራሚው ነገር ጊዜ ከበድ እያለ መምጣቱ ነው። ከዊሊያም ስተርሊንግ ጋር ካደረግነው ውይይት በኋላ ያለፈው እያንዳንዱ ቀን ልክ ጸጥ ያለ የቁልቁለት ቆጠራ ነበረ። ምንም አስገራሚ ነገር አልተፈጠረም። ቤቱ ጸጥ ያለ ነው። ምግብ ተበስሏል፣ እቃዎች ታጥበዋል እና ልጆች የትምህርት ቤትና የቤት ስራ ልማዳቸውን ቀጥለዋል። ሆኖም በዚያ በተለመደ እንቅስቃሴ ስር ክሪስቶፈርም ሆነ ካትሪን እኔ ቀድሞውኑ እየተዘጋጀውበት እንደሆነ ያልተረዱት ነገር ወደ አንድ ወሳኝ ምዕራፍ እየተቃረበ ነበር። አንድ ምሽት ወደ ላይኛው ክፍል ስወጣ በቢሮ አጠገብ ሳልፍ ካትሪን በሹክሹክታ ስትናገር ሰማዋት። የማስተናገጃ ጊዜውን አረጋግጥክ? ክሪስቶፈር በደከመ ድምጽ መለሰ። ፈቃዱ እንደገባ በ10 ቀናት ውስጥ ይጠናቀቃል። ካትሪን በረዥሙ ተነፈሰች። ጥሩ፣ ከወሩ መጨረሻ በፊት እንዲሆን ያስፈልገናል። የወሩ መጨረሻ እንደሰማዋቸው ሳላሳውቅ ወደ ላይኛው ፎቅ ጉዞዬን ቀጠልኩ። አሁን ስልታቸውን ተረድቻለሁ። ክሪስቶፈር ያለኔ ተሳትፎ በሚስጥር ገንዘቡን ለማንቀሳቀስ እያቀደ አልነበረም። ይልቁኑ ጸጥ ረጭ ያለ ነገር ነበር ያሰበው። የፈቃድ ጥያቄው የመጨረሻ ደረጃ ላይ እስኪደርስ እየተጠባበቀ ነበር። ከዚያም እንደ አንድ የተለመደ የወረቀት ስራ አድርጎ ልክ እሱ እንደጠበቀው ከፈረም ዝውውሩ ይፋዊ ይሆናል። የኤድዋርድ ትረስት ይወጣል እና ክሪስቶፈር የወደፊት እቅዶቹን የገነባበት የፋይናንስ መሰረት በመጨረሻም ሙሉ በሙሉ በሱ ቁጥጥር ስር ይሆናል። ይህንን ነገር መረዳቴ መጀመሪያ ላይ አላስቆጣኝም ነበር። ያሳዘነኝ ግን ኤድዋርድና እኔ ያሳደግነው ልጃችን እንደዚህ አለመሆኑ ነበር። ቢያንስ ያሳደግነው ብለን የምናምነው ልጃችን እንደዚህ አልነበረም። በማግስቱ ጧት ቀደም ብዬ ወደ ግሮሰሪ ሄድኩ። በከፊል ወተትና ዳቦ ስለሚያስፈልገን ቢሆንም በዋናነት ግን ከቤት ርቄ ለማሰብ ጊዜ ስለፈለኩ ነበር። በአትክልት መደርደሪያዎቹ መካከል እየተጓዝኩ ሳለ ኤድዋርድ ከዓመታት በፊት የተናገረውን በድንገት አስታወስኩ። የክሪስቶፈር ቢዝነስ ከከሸፈ በኋላ ነበር። ምን ያህል የገንዘብ እርዳታ ልንሰጠው እንደሚገባ እየተወያየን ነበር። እሱ ልጃችን ነው አልኩኝ በጽኑ። ኤድዋርድም ተስማማ። ነገር ግን አሁን ድረስ አብረኛው የቆየ አንድ ነገር ጨመረ። አንድን ሰው መርዳት ጥሩ ነው፣ ነገር ግን እርዳታው ለነሱ የማይታይ ከሆነ ሁሉንም ነገር ብቻቸውን የገነቡት ሊመስላቸው ይችላል። በወቅቱ ኤድዋርድ ከልክ በላይ ጥንቁቅ እየሆነ መስሎኝ ነበር። ምናልባት እውነት እየተናገረ እንደነበር ገብቶኛል። ከሰዓት በኋላ ወደ ቤት ስመለስ ኩሽና ጠረጴዛ ላይ አንድ ነገር ሲጠብቀኝ አገኘው። ኢንቨሎፕ ከተለመደው ደብዳቤ ወፈር ያለ ነበር እና አድራሻው ግልጽ ነው። ፈርስት ናሽናል ባንክ ኦፍ ዲትሮይት። ላፍታ ዝም ብዬ አፈጠጥኩበት። የፈቃድ ጥያቄው ደርሷል። ከፍጥነት ይልቅ የልብ ትርቴ እንግዳ በሆነ ሁኔታ አረጋ። ምክንያቱም አሁን መጠበቁ አብቅቷል። ኢንቨሎፑን አንስቼ በዝምታ ወደ ክፍሌ ወሰድኩት። በሩን ዘግቼ መስኮቱ አጠገብ ባለው ትንሽ ጠረጴዛ ላይ ተቀመጥኩና በጥንቃቄ ከፈትኩት። በውስጡ በርካታ ሰነዶች ነበሩ። በመጀመሪያው ገጽ ላይ ያለው ርዕስ ሁሉንም ነገር አረጋገጠ። ትረስት አሴት ሪአሎኬሽን አውቶራይዜሽን፣ የትረስት ንብረት ድልድል ፈቃድ። ከርዕሱ በታች የተጠየቀው የዝውውር መጠን መግለጫ ነበር። ቀደም ሲል በባንክ መግለጫው ላይ ያየሁት ያው ቁጥር መጠኑ በትረስቱ ላይ ትልቅ መዋቅራዊ ለውጥ የሚያመጣ ነበር። እናም በሰነዱ ግርጌ ላይ ስተርሊንግ ያስጠነቀቀኝ ክፍል ነበር። የቀዳሚ ተጠቃሚ ፊርማ ያስፈልጋል። ስሜ ከፊርማው መስመር በታች በግልጽ ታትሟል። ለበርካታ ደቂቃዎች ዝም ብዬ ገጾቹን አጠናው። ክሪስቶፈር አብዛኛውን የወረቀት ስራ ቀድሞውኑ አጠናቆት ነበር። ስሙ ጠያቂ ባላደራ ተብሎ በሚታወቀው ክፍል ውስጥ ሰፍሯል። ባንኩ ሰነዱን ለኔ ፍቃድ አዘጋጅቶታል። የቀረው የኔ ፊርማ ብቻ ነበር። ክሪስቶፈር ይህንን ጊዜ እንዴት እንደጠበቀው መገመት እችላለሁ። ከስራ ይመጣል።
አንዳንድ የፋይናንስ ሰነዶች መፈረም እንዳለባቸው በዘፈቀደ ያነሳል። እናም ወረቀቶቹን በኩሽና ጠረጴዛ ላይ ከፊት ያስቀምጣል። እኔም ሁልጊዜ እንደማደርገው እሱን በማመን በጨረፍታ አይቼ እፈርማለሁ። ከዛ ሁሉም ነገር ያበቃል። አንድ ነገር ግን ክሪስቶፈር እስካሁን አላወቀም። ከዊሊያም ስተርሊንግ ጋር ቀድሞውኑ ተነጋግሬያለሁ። ይህ በትክክል ምን ማለት እንደሆነም አስረድቶኛል። በዚያ ምሽት ክሪስቶፈር ትንሽ ተጨንቆ ወደ ቤት መጣ። ካትሪን በሩ አጠገብ በዝምታ ተቀበለችው። ውይይታቸው ጥቂት ሰከንዶች ብቻ የፈጀ ቢሆንም ሁለቱም ወደ ኩሽናው ጠረጴዛ ሲመለከቱ አየኋቸው። ኢንቨሎፑን አስተውለዋል። ክሪስቶፈር ለአሽሊ አፕል ወደምከትፍበት ኩሽና ገባ። እማዬ በዘፈቀደ ጠራኝ። ዛሬ ፖስታውን አይተሻል? አዎ። ለሰከንድ ያህል አመነታ። ምንድነው? አስደሳች ነገር አለው? እጄን በፎጣ ጠራርጌ በረጋ ሁኔታ አየሁት። ከባንክ የመጣ ነገር ነበር። ክሪስቶፈር በቀስታ ራሱን ነቀነቀ። ጥሩ። ካትሪን ከበስተጀርባው ወደ ኩሽና ገባች። ያ የአካውንት ማሻሻያው መሆን አለበት አለች ቀለል ባለ ድምጽ። ክሪስቶፈር ትንሽ ፈገግታ ለማሳየት ሞከረ። አዎ ዝም ብሎ የወረቀት ስራ ነው። ጠበቅኩኝ። ሁለቱም ስለ ትረስቱ በቀጥታ አልጠቀሱም። ይልቁኑ ክሪስቶፈር ጠረጴዛው ላይ ያለውን ኢንቨሎፕ አንስቶ ይዘቱን አስቀድሞ እንዳላየው ሁሉ ማንበብ ጀመረ። ሰነዶቹን በፍጥነት ገለባበጣቸው። ምንም የሚከብድ ነገር የለውም አለ። ከዚያም ወረቀቶቹን ወደ እኔ አንሸራተታቸው። እማዬ እዚህ ጋር የአንቺ ፊርማ ብቻ ነው የሚያስፈልገው። ላፍታ ክፍሉ ሙሉ በሙሉ ጸጥ ያለ ሆነ። ካትሪን በኩሽናው ጠረጴዛ ላይ ተደገፈች። አሽሊ በዙሪያዋ ስላለው ውጥረት ሳታውቅ በጠረጴዛዋ ላይ የቤት ስራዋን ትሰራለች። ሰነዱን ተመለከትኩት። የፊርማው መስመር በገጹ ግርጌ ላይ በትዕግስት ይጠባበቃል። ክሪስቶፈር በጥንቃቄ ተመለከተኝ። ዘና ያለ ለመምሰል እየሞከረ ነበር፣ ግን ትከሻው ላይ ያለውን ውጥረት በግልጽ ማየት ይችል ነበር። ካትሪን በለሰለሰ ድምጽ ተናገረች። ዝም ብሎ የተለመደ የባንክ አሰራር ነው። የተለመደ ቃሉ ሊያስቀኝ ደረሰ። ምክንያቱም እነሱ አሁን ያልተረዱትን ነገር እኔ ተረድቻለሁ። የተለመደ አልነበረም። ይህ ኤድዋርድ የገነባው ነገር ሁሉ የሚፈተንበት ቅጽበት ነበር። እስክሪብቶን በቀስታ አነሳው። የክሪስቶፈር አይኖች እንቅስቃሴን ተከተሉ። የካትሪን ስሜት በእረፍት ስሜት ላላ። ቀጥሎ ምን እንደሚከሰት ሁለቱም እርግጠኛ ነበሩ። ነገር ግን እስክሪብቶን ከፊርማው መስመር በላይ እንዲያስኩት የኤድዋርድ ድምጽ እንደገና በትዝታዬ ውስጥ መጣ። የወረቀት ስራ ትልቅ ጉዳይ ነው። እስክሪብቶን በጥንቃቄ አስቀመጥኩ። ከዚያም ወደ ልጄ ቀና ብያየሁ። ክሪስቶፈር አልኩት በረጋ ሁኔታ። ማንኛውንም ነገር ከመፈረሜ በፊት ፈገግታው ትንሽ ደረቀ። መነጋገር ያለብን ይመስለኛል። እናም በዚያ ጸጥ ያለ ኩሽና ውስጥ ለመጀመሪያ ጊዜ በክሪስቶፈር አይኖች ውስጥ የሆነ ነገር አየሁ። በራስ መተማመን አይደለም፣ ቁጥጥርም አይደለም፣ አለመረጋጋት። ምክንያቱም በድንገት ሲጠብቀው የነበረው ውጤት እርግጠኛ የሆነ መስሎ አልታየውም። መነጋገር ያለብን ይመስለኛል የሚሉትን ቃላት በተናገርኩበት ቅጽበት በኩሽናው ውስጥ ያለው አየር ተለወጠ። ማንም ድምጽ አላነሳም። አሽሊ በክፍል ውስጥ ባሉ አዋቂዎች መካከል በዝምታ የሰፈነውን ውጥረት ሳታውቅ ቃላቷን መጻፏን ቀጥላለች። ክሪስቶፈር ግን ወዲያውኑ ሁሉንም አስተዋለ። ምን ማለትሽ ነው? ጠየቀኝ። ድምፁ አሁንም ጨዋነት የተሞላበት ነበር። ነገር ግን አሁን ሌላ ነገር ይዟል። ጥንቃቄ። ካትሪን ተደግፋ ከነበረችበት ትንሽ ቀና አለች። ዝም ብሎ የተለመደ የወረቀት ስራ እኮ ነው። እንደገና ትንሽ ሳቅ ብላ ተናገረች። ባንኮች ሁልጊዜም እንዲህ አይነት ነገሮችን ይልካሉ። በረጋ ድምጽ ራሴን ነቀነኩ። አሁን እንደሚልኩ እርግጠኛ ነኝ። ከዚያም ሰነዱን በቀስታ በጠረጴዛው ላይ ወደሱ መለስኩት። ነገር ግን ይሄኛው ከተለመደው ትንሽ የበለጠ አስፈላጊ ይመስላል። የክሪስቶፈር ፈገግታ ወዲያውኑ ጠፋ። እማዬ ለምን እንደዚህ አሰብሽ? ሲል ጠየቀ። ርዕሱን እንድናይ ገጹን አዞርኩት። ምክንያቱም ይህ ትረስት አሴት ሪአሎኬሽን አውቶራይዜሽን ይላል። ላፍታ ማንም አልተናገረም። አሽሊ በአዋቂዎች ድምጽ ውስጥ የሆነ ነገር ተሰምቷት ላፍታ ቀናለች። ከዛም ወደ ቤት ስሯ ተመለሰች። ክሪስቶፈር ጉሮሮን ጠረገ። ያው ዝም ብሎ የተወሰኑ ገንዘቦችን ማንቀሳቀስ ነው እኮ። ወዴት ነው የሚንቀሳቀሱት? ጠየቅኩኝ። አይኖቹ ላፍታ ወደ ካትሪን ተወረወሩ። ዝም ብሎ አካውንቶችን ማስተካከል ማለት ነው። ምንም የሚከብድ ነገር የለውም እኮ እማዬ። እጆቼን ጠረጴዛው ላይ አጣመርኩ። አስደሳች ነው። ክሪስቶፈር ትንሽ ፊቱን አጨማደደ። ምኑ? ምክንያቱም ትላንት ከዊሊያም ስተርሊንግ ጋር ተነጋግሬ ነበር። የተከተለው ዝምታ ልክ እንደ ከባድ መጋረጃ ድንገተኛ ውድቀት ነበር። የካትሪን ፊት ነጣ። የክሪስቶፈር ስሜት ሙሉ በሙሉ ደረቀ። ኤድዋርድ ከሞተ በኋላ ለመጀመሪያ ጊዜ ልጄ በራሱ ላይ እርግጠኛ ሳይሆን ሲቀር አየሁት። ከስተርሊንግ ጋር ተነጋገርሽ እማዬ? ክሪስቶፈር በቀስታ ጠየቀ። አይኖቹ ትንሽ ጠበብ አሉ። ለምን? ወዲያውኑ አልመለስኩም። ይልቁኑ እንደገና ሰነዱን ተመለከትኩት። ኤድዋርድ የፈጠረውን የትረስት መዋቅር አብራራልኝ። በረጋ ሁኔታ ተናገርኩ። ክሪስቶፈር ወንበሩ ላይ ተደገፈ።
ስለ ትረስቱ ቀድሞውኑ ነግሬሻለሁ እማዬ። አይ ብዬ በቀስታ መለስኩኝ። አካውንቶቼን እያስተዳደርካቸው እንደሆነ ነው የነገርከኝ። ካትሪን ወደፊት መጣች። ጁዲት የሆነ ነገር በስህተት እየተረዳሽ ይመስለኛል። እጄን በቀስታ አነሳው። ካትሪን እስካሁን ማንም በማንም ላይ ክስ እየመሰረተ አይደለም። እስካሁን የሚለው ቃል ክሪስቶፈር እጁን በፀጉሩ ውስጥ አሳለፈ። እማዬ እዚህ እኮ ምንም አጠራጣሪ ነገር የለም። ራሴን ነቀነቅኩ። እውነት ሊሆን ይችላል። እንደገና ወደፊት ተጠግቶ ሰነዱን በድጋሚ ወደ እኔ ገፋው። እንግዲያውስ ዝም ብለሽ ፈርሚው እማዬ። ግን አሁን ድምፁ ተለውጦ ነበር። ከበስተጀርባው ጫና ነበረበት። ካትሪን ከኩሽናው ማዶ ሆና በጥንቃቄ ስትከታተለኝ አስተዋልኩ። እየጠበቀች ተስፋ እያደረገች ነበር። ለወራት የወረቀት ስራ የማይገባት ጸጥተኛ መበለት ልጇ ከፊቱ ያስቀመጠውን ማንኛውንም ነገር የምትፈርም ሴት እንደሆንኩ አምናው ነበር። ኤድዋርድ ግን የተሻለ ያውቅ ነበር። አሁን በመጨረሻ እኔም አውቄያለሁ። አንድ ጥያቄ ያለኝ መጀመሪያ። ክሪስቶፈር በትዕግስት ማጣት ተነፈሰ። እማዬ ይህ ዝውውር ምን ያህል ገንዘብ ነው የሚያንቀሳቅሰው? መንጋጋው ትንሽ ጠበቅ አለ። ያ አስፈላጊ አይደለም። አይ ለኔ ያስፈልጋል። ክሪስቶፈር አመነታ። ከዚያም ቁጥሩን ተናገረ። ምንም እንኳን አስቀድሜ ባውቀውም እሱ ጮክ ብሎ ሲናገረው መስማቴ በክፍል ውስጥ ያለውን ነገር ለወጠው። ካትሪን በፍጥነት ተናገረች። ሁሉም ነገር እንዲቀል ዝም ብሎ መልሶ ማደራጀት ነው። ለማን ነው የሚቀለው? በለሰለሰ ድምጽ ጠየቅኩ። የክሪስቶፈር ትዕግስት ለሁላችንም መሟጠጥ ጀመረ። ጭንቅላቴን በትንሹ ዘንበል አደረግኩ። ዊሊያም አንድ ነገር በጣም በግልጽ አስረድቶኛል። የክሪስቶፈር ጣቶች በጠረጴዛው ላይ ጠበቅ አሉ። ያንን የሚያክል ማንኛውም አይነት የገንዘብ ዝውውር የኔን ፍቃድ ይጠይቃል። ክሪስቶፈር ጭንቅላቱን ነቀነቀ። የንብረት አስተዳደሩ ዋና ተጠቃሚ እኔ መሆኔንም ተናግሯል። ካትሪን ባልተመቸው ሁኔታ ተንቀሳቀሰች። የክሪስቶፈር ድምጽ ይበልጥ ስለታም ሆነ። እማዬ እሱ ትክክል ነው። አንቺ ነሽ። ታዲያ ለምን? በቀስታ ጠየቅኩኝ። ይህ የገንዘብ ዝውውር ለምን እኔ ሳላውቅ ቀረበ? ካትሪን አፏን ከፈተች። ክሪስቶፈር ተናገረ። እማዬ ሳታውቂ እኮ አይደለም። ወደ ሰነዱ እጄን አመለከትኩ። ለመጀመሪያ ጊዜ አሁን ነው እያየሁት ያለሁት። ባንኩ የወረቀት ስራውን ያጠናቀቀው ዛሬ ስለሆነ ነው እማዬ። ጥያቄው ከቀረበ በኋላ ማለት ነው መለስኩለት። ክሪስቶፈር ለዚህ መልስ አልሰጠኝም። ክፍሉ ለጥቂት ሰኮንዶች ጸጥ አለ። ከዚያም ካትሪን እንደገና ወደፊት መጣች። ጁዲት በለሰለሰ ድምጽ ጠራችኝ። በዚህ ዓመት ብዙ ነገር እያለፍሽ ስለሆነ ክሪስቶፈር ፋይናንሱን ሲያስተዳድር ቆይቷል። አነጋገሯ የሚራራና የሚያጽናና ቢመስልም ቃላቶቹ ግን ረቂቅ መልእክት ነበራቸው። ደካማ ነሽ እናም እርዳታ ያስፈልግሻል ማለቷ ነበር። ለወራት ያ መልእክት በዚህ ቤት ውስጥ ያለኝን ቦታ ሲቀርጽ ቆይቷል። አሁን በተረጋጋ ሁኔታ ተመለከትኳት። ለእርዳታው አመሰግናለሁ ካትሪን። በትንሹ ፈገግ አለች። ግን ቀጠልኩኝ። ብዙውን ጊዜ ምን እየተከናወነ እንደሆነ ማስረዳትን ይጨምራል። እርዳታ ያንን ይጨምራል። ክሪስቶፈር እንደገና ወደፊት ጎንበስ አለ። እማዬ ያልሆነ ነገር እያደረግሽ ነው። እማዬ ያልሆነ ነገር እያደረግሽ ነው። ነው? አዎ። ሰነዱን በእጁ ነካ አደረገው። ይህ ስለ ንብረት አስተዳደሩ ማቅለል እኮ ነው። ነገሮችን በተሻለ ሁኔታ እንድናስተዳድር ይረዳናል። እኛ ስል ጠየቅኩት። ክሪስቶፈር ትንፋሹን አወጣ። አዎ እኛ። ላፍታ ድሮ የነበረውን ልጅ የሚያስታውስ ነገር አየሁበት። የሚፈራ፣ ተስፋ የሚያደርግ፣ ስህተት መሆኑን እያወቀ ምክንያታዊ ለማድረግ የሚሞክር ልጅ። ነገር ግን ያ ስሜት ወዲያውኑ ጠነከረ። እማዬ አለ በጽናት። ዝም ብለሽ ፈርሚ። አሽሊ እንደገና ከቤት ስሯ ቀና ብላ ተመለከተች። አባዬ። ክሪስቶፈር ለሷ ፈጣን ፈገግታ አሳያት። ምንም አይደለም የኔ ፍቅር። ከዚያም ወደ እኔ ተመለከተ። በዚህ ጊዜ በድምጽ ውስጥ የነበረው ትዕግስት ሙሉ በሙሉ ጠፍቶ ነበር። እዚህ ነው የምትኖሪው አለ በቀስታ። ሁሉንም ነገር የምናደርግልሽ እኛ ነን። ቃላቶቹ የተለመዱ ነበሩ። በትናንትናው ምሽት ከተናገረው አረፍተ ነገር ጋር ተመሳሳይ ነበሩ። እዚህ በነፃ ነው የምትበዩ። ላፍታ ዝም ብዬ ተመለከትኩት። ከዚያም እሱ ያልጠበቀውን ነገር አደረግኩ። ፈገግ አልኩ። በንዴት ወይም በምሬት ሳይሆን በሰላም። ክሪስቶፈር አልኩት በለሰለሰ ድምጽ፣ ዛሬ ምሽት ይሄንን አልፈርምም። የካትሪን ትንፋሽ ተቆራረጠ። ክሪስቶፈር በትኩረት ተመለከተኝ። ምን? ለማየት ጊዜ እፈልጋለሁ። ድምጹ ስለታም ሆነ። የሚታይ ነገር የለም። ለኔ አለ። ካትሪን ቀረብ አለች። ጁዲት ይሄንን ነገር ማዘግየት ነገሮችን ሊያወሳስብ ይችላል። ሊሆን እንደሚችል እርግጠኛ ነኝ። ክሪስቶፈር አሁን ተነሳ። ይህ አስፈላጊ አይደለም። አይኖቹን ተመለከትኩ።
ለኔ ሳትነግሩኝ የገንዘብ ዝውውር ጥያቄ ማቅረብም አስፈላጊ አይደለም። በወጥ ቤት ውስጥ ያለው ዝምታ አሽሊ እንኳን አንድ ከበድ ያለ ነገር እየተፈጠረ መሆኑን እስክትረዳ ድረስ ረዘም ያለ ነበር። ክሪስቶፈር ከኔ ወደ ሰነዱ ከዚያም ወደ እኔ ደጋግሞ ተመለከተ። ወረቀቶቹን ከፊቴ ካስቀመጠ ጀምሮ ለመጀመሪያ ጊዜ በራስ የመተማመን ስሜቱ ጠፋ። ምክንያቱም የጠበቀው ቀላል ውጤት የኔን ፊርማ አጥቷል። ለወራት ሲያቅደው የነበረውን የወደፊት ጊዜውን እርግጠኛ ሳይሆን ቀረ። ሰነዱን አልፈረመም ካልኩ በኋላ በወጥ ቤት ውስጥ የነበረው ዝምታ ከማንኛውም ክርክር በላይ እየከበደ ነበር። ክሪስቶፈር ያልተፈረሙ ወረቀቶቹን በድንገት አደገኛ ነገር እንደሆኑ አድርጎ እያያቸው በጠረጴዛው አጠገብ ቆሞ ቀረ። ካትሪን እጆቿን አጣጥፋ ፊቷ ተጠጠረ። አሽሊና ጆሹዋ ምንም ባይገባቸውም እንኳን ውጥረቱ ተሰምቷቸዋል። ጆሹዋ ምግብ መብላቱን ሙሉ በሙሉ አቁሟል። አሽሊ ደግሞ አባቷን በሰፊና ባልተረጋገጠ አይን ትመለከተው ነበር። ክሪስቶፈር በመጨረሻም ተናገረ። እማዬ፣ ይህ ለቀናት የሚታይ ነገር አይደለም። ተረድቻለሁ መለስኩለት። እንደገና ወደ ሰነዱ አመለከተ። ታዲያ ለምን ታዘገዩዋለሽ? ወደ ገጾቹ ቁልቁል ተመለከትኩ። ቁጥሮቹ በግልጽ ተጽፈው ነበር። የዝውውር መጠኑ፣ የሂሳብ ማጣቀሻዎቹ። ኤድዋርድ በአንድ ወቅት ሌላ ሰው እንዲያስረዳው የተማመነበት ህጋዊ ቋንቋ። ማዘግየት አይደለም አልኩኝ በእርጋታ። ውሳኔ ነው። የክሪስቶፈር መንጋጋ ጠነከረ። ካትሪን ወደፊት መጣች። ጁዲት፣ ምናልባት ይህንን በግል ብናወራው ይሻላል ሐሳብ አቀረበች። አይኖቿ ላፍታ ወደ ልጆቹ ተመለከቱ። ጥሩ ሐሳብ ሊሆን ይችላል። ክሪስቶፈር ወደ አሽሊና ጆሹዋ ዞረ። እናንተ ሁለታችሁ ለጥቂት ጊዜ ለምን ወደ ላይ አትወጡም? ስለ አንዳንድ ጉዳዮች ማውራት አለብን። አሽሊ አመነታች። ሁሉም ነገር ደህና ነው? ክሪስቶፈር ፈገግታ ለማሳየት ሞከረ። ልጆቹ ሳይወዱ በግዳቸው ነገሮቻቸውን ሰብስበው ወደ ላይኛው ክፍል ወጡ። የእርምጃቸው ድምጽ እንደጠፋ በወጥ ቤት ውስጥ ያለው መንፈስ እንደገና ተለወጠ። የካትሪን ጨዋነት የተሞላበት ድምጽ ጠፋ። ጁዲት አለች በጽናት፣ ለአንድ ዓመት ያህል የፋይናንስ ጉዳይሽን ስንንከባከብ ቆይተናል። አውቃለሁ። ክሪስቶፈርም ሁሉም ነገር የተደራጀ ትክክል መሆኑን ሲያረጋግጥ ቆይቷል። ያንንም አውቃለሁ። ታዲያ የማመንታት ትርጉም አይሰጥም። እጆቼን በጠረጴዛው ላይ በቀስታ አጣመርኩ። ለኔ ግን ትርጉም ይሰጠኛል። ክሪስቶፈር የብስጭት ትንፋሽ አወጣ። እማዬ፣ ምን እያደረግሽ ነው? ይህ ግራ መጋባት ምንድነው? ቅንድቤን አነሳው። ጥያቄ መጠየቅን እንደ ግራ መጋባት ለምን ትቆጥሯለህ? ካትሪን እሱ መልስ ከመስጠቱ በፊት ተናገረች። ጥያቄ አይደለም፣ እምነት ማጣት ነው። ቃሉ በአየር ላይ ተንጠለጠለ። እምነት። ከካትሪን ወደ ክሪስቶፈር ተመለከትኩ። ክሪስቶፈር ፊቱን አጨፈገገ። እምነት ብዙውን ጊዜ በሁለቱም በኩል መሆን አለበት። ክሪስቶፈር ግንባሩን አሻሸ። እማዬ፣ እኛ እኮ አንቺን ለመርዳት እየሞከርን ነው። አንድ ትልቅ የንብረት ክፍል ወደ አዲስ መዋቅር በማዘዋወር ለኔ ሳትነግረኝ እኮ ይሄ እንዴት ነው እኔን መርዳት የሚሆነው? የክሪስቶፈር ድምጽ ስለታም ሆነ። ሚስጥር አልነበረም። ታዲያ ለምን አልነገርከኝም? አመነታ እና ያመምንታቱ ከመልሱ በላይ ብዙ ነገር ነገረኝ። ካትሪን እንደገና የውይይቱን ቁጥጥር ለመመለስ በመሞከር ወደፊት ወጣች። ይህ ከሚገባው በላይ እየተጋነነ ነው። ወደ ሰነዱ አመለከተች። ያ ገንዘብ ለማስተዳደር ይበልጥ ወደሚቀል ሂሳብ እየተዘዋወረ ነው። ወደ ማን? ወደ ቤተሰቡ። ቃሉ በሷ ድምጽ እንግዳ ይመስል ነበር። ለየትኛው ቤተሰብ? በቀስታ ጠየቅኩ። ካትሪን አይኖቿን አርገበገበች። ምን ማለት ነው? የዚህ ቤተሰብ ንብረት አስተዳደር የተቋቋመው በኤድዋርድ የተወሰኑ ንብረቶችን ለመጠበቅ ነው። ክሪስቶፈር እጆቹን አጣመረ። ያንን እናውቃለን። ዋናው ተጠቃሚ ማን እንደሆነስ ታውቃላችሁ? የክሪስቶፈር አይኖች በትንሹ ጠጠሩ። አንቺ ነሽ። በትክክል። ካትሪን ትዕግስት በማጣት ተነፈሰች። ከአንቺ እኮ ምንም እየወሰድን አይደለም። እኔ እየወሰዳችሁ ነው አላልኩም። ክሪስቶፈር እንደገና ወደ መሬት ጎንበስ አለ። ታዲያ ምን እያልሽ ነው እማዬ? በእርጋታ ተመለከትኩ። የንብረት አስተዳደሩ ለምን እንደገና መዋቀር እንደሚያስፈልገው እየጠየቅኳችሁ ነው። ክሪስቶፈር አመነታ። ከዚያም ካሰበው በላይ ብዙ ነገር የሚገልጽ ነገር ተናገረ። ምክንያቱም አሁን ባለበት ሁኔታ ውጤታማ አይደለም። ለማን ነው ውጤታማ ያልሆነው? ለረጅም ጊዜ የፋይናንስ እቅድን ለማስተዳደር። ለማን ለረጅም ጊዜ? ለቤተሰቡ። በድምጽ ውስጥ ያለው ብስጭት ክፍሉን ሞላው። ካትሪን በለሰለሰ ድምጽ ተናገረች። ጁዲት፣ እኛ ስለ ወደፊቱ ጊዜ እያሰብን ነው። እኔም እንደዛው። ክሪስቶፈር ራሱን ነቀነቀ። አይደለም፣ አንቺ እያሰብሽ ያለሽው ስለ ዝም ብሎ ተራ የወረቀት ስራ ነው። በትንሹ ፈገግ አልኩ። ምክንያቱም
ኤድዋርድ የወረቀት ስራ እውነት የሚኖርበት ቦታ ነው ይላል። ለዛ ነው። ክሪስቶፈር ደነገጠ። ለአጭር ጊዜ የአባቱ ትውስታ በፊቱ ላይ ታየ። ከዚያም ካትሪን እንደገና ተናገረች። ኤድዋርድ አሁን እዚህ የለም፣ ነገር ግን የፈጠረው ንብረት አስተዳደር እዚህ አለ። ክሪስቶፈር ሰነዱን እንደገና ወደኔ ገፋው። እማዬ እባክሽን፣ ይሄ ውስብስብ ነገር አይደለም። ገጹን ተመለከትኩት። በእውነት በጣም ውስብስብ ነገር ነው። የክሪስቶፈር ድምጽ ትንሽ ከፍ አለ። አይደለም፣ አንድ ያን ያህል ትልቅ ዝውውር የንብረት አስተዳደርን መዋቅር ሲቀይር ውስብስብ ነው። ካትሪን ጭንቅላቷን ነቀነቀች። ምንም አይቀይርም። ስተርሊንግ ያለው ግን እንደዛ አይደለም። ሁለቱም እንደገና ጸጥ አሉ። ክሪስቶፈር አፈጠጠብኝ። ለስተርሊንግ ሁሉንም ነገር ነግረሽዋል? በቂ ነገር ነግሬዋለሁ። ድምፁ ቀዘቀዘ። እና አሁን የራስሽን ልጅ አታምኚውም ማለት ነው? በዝምታ ተመለከትኩት። ያ ገና ይወሰናል። በምን ላይ? ልጄ ታማኝ በነበረበት ሁኔታ ላይ። ክሪስቶፈር እጁን በጠረጴዛው ላይ በትንሹ መታ አደረገ። ሁሉንም ነገር ላንቺ ሳደርግ ቆይቻለሁ። አዎ፣ በእርጋታ መለስኩ። ለዛ እኮ ነው ጥያቄዎችን የምጠይቅህ። ካትሪን አሁን የተበሳጨች ትመስላለች። ይህ ውይይት ምንም ትርጉም የለውም። እንደገና ወደ ሰነዱ አመለከተች። ይህንን ካልፈረምሽ ባንኩ ጥያቄዎችን መጠየቅ ይጀምራል። ጥሩ ነው። ክሪስቶፈር አፈጠጠብኝ። እማዬ ግን የምርሽን ነው? ክሪስቶፈር ልጆቹ ወደ ጠፉበት ደረጃ ተመልክቶ እንደገና ወደ እኔ ዞረ። እማዬ ግን ምን እያደረግሽ እንደሆነ ይገባሻል? አይኑን ተመለከትኩት። አዎ። አይገባሽም። ወንበሬ ላይ ተደገፍኩ። ክሪስቶፈር አልኩት በለሰለሰ ድምጽ፣ አንተ ላታስተውለው የምትችለውን ነገር ተረድቻለሁ። ይሄ የቤተሰብ ንብረት አስተዳደር ነገሮችን ለማቅለል አልተገነባም። ፊቱን አጨፈገገ። ለምን የተገነባ ነው የሚመስልሽ? በእርጋታ መለስኩለት። ኤድዋርድ አንድ ቀን ጥበቃ ያስፈልገዋል ብሎ ላመነው ሰው ጥበቃ ሊሆን ነው። የክሪስቶፈር አይኖች ጠበቡ። እና ያ ማን ሊሆን ነው? ሰነዱን አጥፌ በጠረጴዛው ላይ ወደሱ መልሼ ገፈውት። አሁን ላይ እኔ ልሆን እችላለሁ ብዬ ማሰብ ጀምሬያለሁ። ክፍሉ ሙሉ በሙሉ ጸጥ አለ። ምክንያቱም መጀመሪያ ጊዜ ኤድዋርድ ከሞተ በኋላ ልጄ ከአንዲት ረዳት የሌላት መበለት ጋር እያወራ አልነበረም። እያወራ የነበረው አስቀድሞ ያቀደውን የወደፊት ጊዜ ከምትቆጣጠረው ሴት ጋር ነበር። እነዚያ ቃላት ካፌ ከወጡ በኋላ ወጥ ቤቱ አካላዊ ሊባል በሚችል ዝምታ ውስጥ ወደቀ። ክሪስቶፈር ወዲያውኑ አልተናገረም። ካትሪንም እንዲሁ። ለበርካታ ሰከንዶች በክፍል ውስጥ የሚሰማው ብቸኛ ድምጽ ከኋላው ያለው የፍሪጅ ዝቅተኛ ድምጽ ነበር። ክሪስቶፈር በመጨረሻም ሳቀ፣ ግን የደስታ ሳቅ አልነበረም። ታዲያ ጉዳዩ እንዲህ ነው ማለት ነው አለ። እኔ ጭንቅላቴን በትንሹ ዘንበል አደረኩ። ምን ማለት ነው? ካንቺ የሆነ ነገር ለመውሰድ እንደሞከርኩ ታስቢያለሽ ማለት ነው? እኔ ያንን አላልኩም። ማለት እኮ አያስፈልግሽም። ካትሪን ወደሱ ቀረብ አለች። ክሪስቶፈር ተረጋጋ አለችው። ነገር ግን የክሪስቶፈር ብስጭት ቀድሞውኑ ወጥቷል። ከአንድ ዓመት በላይ ሁሉንም ነገር ሲገነባ ቆይቻለሁ። ሂሳቦቹን፣ የወረቀት ስራዎቹን፣ ግብሩን፣ ሁሉንም ነገር እያያዝኩት ነበር እና አሁን በድንገት የሆነ ስህተት እንዳደረግኩ ታስቢያለሽ ማለት ነው? ድምጼን አረጋጋሁ። ያለኔ ማብራሪያ የዝውውር ጥያቄ ያቀረብክ ይመስለኛል። ያ አንድ አይነት አይደለም። ክሪስቶፈር ሁለቱንም እጆቹን በፀጉር ውስጥ አሳለፈ። እማዬ፣ ይህ ንብረት አስተዳደር ችግር ለመፍጠር የታሰበ አልነበረም። ልክ ነህ። ቤተሰቡን ለመደገፍ የታሰበ ነበር። እኔም እያደረኩ ያለሁት ያንኑ ነው። ድምጹ እየጨመረ መጣ። ካትሪን እጇን በክንዱ ላይ አኖረች። ክሪስቶፈር እጁን በትንሹ ገሸሽ አደረገ። አሁን እኔን አየኝ። ኤድዋርድ ይህንን ገንዘብ ቤተሰቡን እንዲረዳ ፈልጎ ነበር። በቀስታ ራሴን ነቀነኩ። ፈልጎ ነበር እና እኔም ልጁ ነኝ። ታዲያ እንደዛ ከሆነ ለምን እንደ ወንጀለኛ ታይኛለሽ? እኔ እንደዛ አላየሁም። ክሪስቶፈር እንደገና ወደ ሰነዱ ተመለከተ። ይህ ዝውውር ካንቺ ምንም አይወስድም። ታዲያ ለምን ጥያቄውን በግልጽ አላስረዳኸኝም? እንደዛ ከሆነ ወዲያውኑ መልስ አልነበረውም። ካትሪን መለሰች። ምክንያቱም እንደዚህ እንደምትሆኚ እናውቅ ነበር። ያ ቃል ለአፍታ በአየር ላይ እንዲቆይ አደረግኩ። ከዚያም ስተርሊንግ የንብረት አስተዳደሩን ፋይል ካሳየኝ ጀምሮ በአይምሮ ውስጥ ሲመላለስ የነበረውን ጥያቄ ጠየቅኩ። ከንብረት አስተዳደሩ ቀድሞውኑ ምን ያህል ወጥቷል? ክሪስቶፈር ደነገጠ። የካትሪን ፊት ጠጠረ። ያ ብዙ አስፈላጊ አይደለም። አይ ለኔ አስፈላጊ ነው። ክሪስቶፈር ለጥቂት ጊዜ ካትሪንን ተመልክቶ እንደገና ወደ እኔ ዞረ። አንዳንዴ በውሳኔ ላይ የተመሰረቱ የተወሰኑ ገንዘቦችን ወስጃለሁ እኮ። ምን ያህል? በተፈቀደው ገደብ ውስጥ። ጥያቄ ያልነበረም። በክፍል ውስጥ ያለው ውጥረት እየጨመረ መጣ። የክሪስቶፈር ድምጽ ዝቅ አለ። አሁን ደግሞ እየመረመርሽኝ ነው?
አይ ይሄ ውይይት ነው። ካትሪን እጆቿን አጣመረች። በትንሹ ወደፊት ጎንበስ አልኩኝ። አንድ ነገር ልጠይቅሽ ካትሪን። ተገረመች። አንቺና ክሪስቶፈር ስለዚህ ዝውውር ስታወሩ በትክክል ምን እንደሚያሳካ ነው ያመናችሁት? የካትሪን መልስ በፍጥነት መጣ። የበለጠ ውጤታማ እንዲሆን ነው። ክሪስቶፈር ቀደም ብሎ ያለውም ያንኑ ነው፣ ውጤታማ እንዲሆን። ከዚያም አንድ ነገር ገለጠች። ንብረቶቹን ለረጅም ጊዜ ልናስተዳድረው ወደምንችለው ሂሳብ ውስጥ ያጠቃልለዋል። ክሪስቶፈር ፈንታውን ተናገረ። ለወደፊቱ ብለን ነው እማዬ፣ የቤተሰባችን ወደፊት። በጥንቃቄ ተመለከትኩት። ለአሽሊና ለጆሹዋ ማለት ነው? አዎ። ክሪስቶፈር ፊቱን አጨፈገገ። እና እኔ በዚያ ወደፊት ውስጥ የት ነው የምገኘው? ክሪስቶፈር በእውነት ግራ የተጋባ ይመስላል። እዚህ ከኛ ጋር እየኖርሽ ነው። ጥያቄው አልነበረም። ካትሪን በዚህ ጊዜ መለሰች። አንቺ እኮ የቤተሰቡ አካል ነሽ። ታዲያ ለምን? በቀስታ ጠየቅኩ። ክሪስቶፈር ትናንት ምሽት እዚህ በነፃ እንደምበላ ተናገረ። ሁለቱም ምንም መልስ አልነበራቸውም። የዚህ አረፍተ ነገር ትዝታ በመካከላችን እንደ ጥላ ተንጠለጠለ። ክሪስቶፈር በመጨረሻ ራቅ ብሎ ተመለከተ። ያንን ማለት ፈልጌ አይደለም። ታዲያ ምን ማለት ነበር የፈለከው? ተበሳጭቼ ነበር። በሁሉም ነገር ተናድጄ ነበር። ካትሪን እንደገና ወደፊት መጣች። አሁን እኔን የምታዩበት መንገድ ፍትሃዊ አይደለም። ከጠረጴዛው በቀስታ ተነሳው። በለሰለሰ ድምጽ እንደዚህ ያልኩ፣ እውነቱ ወደ አንድ አስፈላጊ ቦታ እየሄደ ነው። ክሪስቶፈር እጆቹን አጣመረ። እውነቱ እኔ ካንቺ ለመስረቅ እየሞከርኩ ያለው ይመስልሻል ማለት ነው? እማዬ፣ ያ የማይረባ ነገር ነው። ሰነዱን እንደገና አነሳሁት። በክፍል ውስጥ ያለው ውጥረት እንደገና ተለወጠ። ምክንያቱም አሁን ያልጠበቁትን ነገር ተረድተዋል። ይህ ውይይት ካሁን በኋላ ወረቀት እንድፈርም ስለማሳመን አልነበረም። ይበልጥ ምቾት ስለማይሰጥ ነገር ነበር። በጠቅላላው ሲያቅዱት ስለነበረው እውነት። ከዚህ ውይይት በኋላ በቤት ውስጥ የሆነ ነገር ተለወጧል። ጩኸት አልነበረም። የተዘጉ በሮች ወይም በኮሪደሩ ላይ የሚያስተጋባ ጭቅጭቅ አልነበረም። በእውነቱ በላዩ ላይ ሁሉም ነገር በሚገርም ሁኔታ ሰላማዊ ሆኖ ቀጥሏል። ነገር ግን ከዚህ ሰላም በታች የቤቱ ሚዛን ተቀይሯል። ለወራት ክሪስቶፈርና ካትሪን ሁኔታውን ሙሉ በሙሉ የተረዱት መስሏቸው ነበር። ሁሉንም ነገር እያስተዳደሩ እንደሆነ ያምኑ ነበር። ፋይናንሲን፣ አኗኗሬን፣ ሌላው ቀርቶ በቤተሰብ ውስጥ ስላለኝ ቦታ ያሉትን የዝምታ ግምቶች ጨምሮ። አሁን ግን የተለየ ነገር አውቀዋል። ከዊሊያም ስተርሊንግ ጋር ማውራቴን አውቀዋል እና ያ እውቀት ጠንቃቃ አደረጋቸው። የሚቀጥሉት ጥቂት ቀናት ባልተለመዱ ጨዋነቶች አለፉ። ካትሪን ከኔ ጋር በከፍተኛ ትዕግስት እንዲያውም ከመጠን በላይ በሆነ ደስታ ታወራኝ ነበር። ክሪስቶፈር በተቻለ መጠን ረጅም ውይይቶችን ያስወግዳል። በሚናገርበት ጊዜም እያንዳንዱ ቃል ካፉ ከመውጣቱ በፊት የተለካ ይመስል ድምፁ ቁጥጥር የተደረገበት ነበር። ሰዎች በቀላሉ በሚሰበር መስታወት ዙሪያ የሚኖራቸውን ባህሪ አስታወሰኝ። ምን ሊሰበር እንደሚችል እርግጠኛ ባይሆኑም የሆነ ነገር ሊሰበር እንደሚችል ግን ያውቁ ነበር። አንድ ምሽት ያልተፈረመው ፈቃድ በወጥ ቤቱ ጠረጴዛ ላይ ሳይነካ ከተቀመጠ ከ3 ቀናት በኋላ ክሪስቶፈር መኝታ ቤቴን አንኳኳ። እማዬ፣ ማውራት እንችላለን? ከማነበው መጽሐፍ ቀና ብዬ ተመለከትኩት። ክሪስቶፈር በቀስታ ገብቶ በሩን ከኋላ ዘጋው። ላፍታ ምንም ሳይናገር በመስኮቱ አጠገብ ቆመ። በቆመበት ሁኔታ ላይ ያለው ማመንታት በቤት ውስጥ የሆነ ነገር ሰብሮ እንዴት እንደሚነግረኝ በማያውቅበት ጊዜ በትክክል በዚያ መንገድ ይቆም የነበረው በጣም ወጣት ስሪቱን አስታወሰኝ። በመጨረሻም ከፊቴ ባለው ወንበር ላይ ተቀመጠ። የዚያን ቀን ምሽት ነገሮች ከቁጥጥር ውጪ የወጡ ይመስለኛል። ጠበቅኩ። ውይይቱ ወደ ጭቅጭቅ እንዲቀየር አልፈለኩም ነበር። አይ አልተቀየረም፣ በቀስታ መለስኩ። ክሪስቶፈር እጆቹን አንድ ላይ አሻሸ። ቤተሰቡን ለመርዳት እየሞከርኩ እንደሆነ ታውቂያለሽ። በትንሹ ፊቱን አጨፈገገ። አሁን አምናለሁ። ክሪስቶፈር ወደፊት ተጠጋ። እማዬ፣ የዝውውር ካንቺ የሆነ ነገር ለመውሰድ አልነበረም። ተረድቻለሁ። ነገሮችን ለረጅም ጊዜ እንድናስተናግድ የንብረት አስተዳደር መዋቅሩን ለማቅለል ነበር። ያንን ማለትህን አስታውሳለሁ። የክሪስቶፈር ድምጽ ለሰለሰ። በስራ በሁሉም ነገር ከቅርብ ጊዜ ወዲህ በከፍተኛ ጫና ውስጥ ነበርኩ። በደፈናው ምልክት አሳየ። የቤት ኪራይ ክፍያዎች፣ የልጆች ትምህርት ቤት ወጪዎች፣ እየጨመረ የመጣው ዋጋ፣ ሁሉም ነገር። በቀስታ ራሴን ነቀነኩ። ህይወት አሁን ውድ ነበረች። ኤድዋርድና እኔ ብዙም ባልገጠመን ሁኔታ። ክሪስቶፈር ቀጠለ። ቢዝነሴ ከወደቀ በኋላ አባቴ ሲረዳን አድኖን ነበር። በጥንቃቄ አዳመጥኩት። ነገር ግን ከዚያ በኋላ እንደገና ለመገንባት እየሞከርን ነበር። እናም ገንብታችኋል፣ መለስኩለት። አንቺ እንደምታስቢው ግን አይደለም። መናዘዙ አስገረመኝ።
ለመጀመሪያ ጊዜ ክሪስቶፈር ብዙም የመከላከል ስሜት የማይታይበት ይበልጥ የደከመ መሰለ። ብዙ ዕዳ ውስጥ ነን በቀስታ ተናገረ። አላቋረጥኩትም። ቤቱ፣ የልጆቹ ትምህርት ቤት፣ ሁሉም ነገር። ክሪስቶፈር ወደ እጆቹ ቁልቁል ተመለከተ። ያ ዝውውር ነገሮችን ያረጋጋ ነበር። እንዴት ነው የሚያረጋጋው? አንዳንድ የፋይናንስ ግዴታዎችን እንደገና እንድናዋቅር ይረዳን ነበር። ማለትም ዕዳዎችን መክፈል። ቃላቱን በጥንቃቄ መዘዝኩኝ። ስለዚህ የንብረት አስተዳደሩ ገንዘቦች ያንተ የፋይናንስ መዋቅር አካል ይሆናሉ ማለት ነው? ክሪስቶፈር በቀስታ ራሱን ነቀነቀ። ለቤተሰቡ ቃሉ አሁን የተለመደ ይመስል ነበር፣ ግን በዚህ ጊዜ ያለው አነጋገር የተለየ ነበር። በራስ መተማመኑ የቀነሰ። ክሪስቶፈር አልኩት በቀስታ፣ ለምን ቀደም ብላ አልነገርከኝም? አመነታ። ከዚያም የሁኔታ ከጀመረበት ጊዜ አንስቶ የሰማሁትን በጣም ቅን የሆነ መልስ ሰጠኝ። ምክንያቱም አይሆንም ልትይ ትችያለሽ ብዬ ስለፈራው ነው። ክፍሉ በጣም ጸጥ አለ። ክሪስቶፈር ንግግሩን ቀጠለ። የወረቀት ስራውን በፊቴ ካየሹ ትርጉም እንደሚሰጥ ትረጃለሽ ብዬ አስቤ ነው። ከጥቂት ቆይታ በኋላ ቀና ብሎ ተመለከተ። እማዬ፣ ላታልልሽ አልሞከርኩም፣ ነገር ግን በቅርበት እንዳላየው ተስፋ አድርገ ነበር። ክሪስቶፈር ተነፈሰ። ላፍታ ድሮ የነበረውን ልጄን አየሁት። የገንዘብ ዝግጅት ውጤትን ለመቆጣጠር የሚሞክር፣ በራሱ የሚተማመን፣ አዋቂ ሳይሆን ዝም ብሎ ውሳኔ የወሰነና ያ ውሳኔ ያለ ብዙ ውስብስብ ነገሮች እንደሚሳካ ተስፋ ያደረገ ልጅ። ክሪስቶፈር ያ የትረስት ፈንድ የፋይናንስ ችግሮችን ለመፍታት የተነደፈ አልነበረም። የተወሰኑ ነገሮችን ለመጠበቅ ነው የተነደፈው። ክሪስቶፈር ወደፊት ተጠጋ። እማዬ፣ ታዲያ ለምን እምቢ አልሽ? በትኩረት ተመለከትኩ። በራት ሰዓት ላይ በተናገርከው ነገር ምክንያት። አይኖቹ ተርገበገቡ። አሁንም ያንን ይዘሽ ነው እማዬ? አዎ። ክሪስቶፈር ራሱን ነቀነቀ። እንደዛ እንዲሰማሽ አልነበረም ያልኩሽ። ታዲያ ምን ማለት ነበር? አመነታ። ማለቴ ብዙ ነገር ተሸክመን ነበር ማለቴ ነው። የሁሉንም ነገር ኃላፊነት። ራሴን ነቀነቅኩ እና በዚያ ቅስፈት እኔ ምንም አስተዋጽኦ እያደረግኩ እንዳልሆነ ተሰማ። ክሪስቶፈር በቀጥታ አልመለሰም፣ ግን አልካደም። የአረፍተ ነገር አንድ አስፈላጊ ነገር ነገረኝ። እንዴት እንደምታዩኝ ነገረኝ። ክሪስቶፈር ምቾት ያጣ መሰለ። ራቅ ብሎ ተመለከተ። ላፍታ ሁለታችንም ምንም አልተናገርንም። ከዚያም ለቀናት አይምሮ ውስጥ ሲቀረጽ የነበረውን ጥያቄ ጠየቅኩት። ዝውውሩ ቢካሄድ ኖሮ። ክሪስቶፈር ወደኔ ተመለከተ። ቀጥሎ ምን ይሆን ነበር? በትንሹ ፊቱን አጨፈገገ። ምን ማለትሽ ነው? ንብረት አስተዳደሩ አሁንም የኔ ይሆን ነበር? ክሪስቶፈር አመነታ። በቴክኒክ ደረጃ አዎ። ወንበሩ ላይ ተንቀሳቀሰ። አወቃቀሩ ይለወጥ ነበር እኮ። ምን ያህል ይለወጥ ነበር? ክሪስቶፈር አልመለሰም። ዝምታው ማወቅ ያለብኝን ሁሉ ነገረኝ። ምክንያቱም እውነቱ ከማንኛውም ህጋዊ ቋንቋ ይልቅ ቀላል ነበር። ያንን ሰነድ ፈርሜ ቢሆን ኖሮ የቁጥጥር ሚዛኑ ይለወጥ ነበር፣ ወዲያውኑ ባይሆንም ውሎ አድሮ። እና ክሪስቶፈር ደግሞ ይህንን ያውቅ ነበር። በዝግታ ከመቀመጫ ተነስቼ ወደ መስኮቱ ሄድኩ። በውጭ ያለው የምሽት ሰማይ ደማቅ ሰማያዊ ሆኗል። የመንገድ መብራቶች በእግረኛ መንገዱ ላይ ማብራት ጀምረዋል። ክሪስቶፈር አልኩት በቀስታ፣ ኤድዋርድ በአንድ ወቅት ስለነገረኝ ነገር እያሰብኩ ነበር። ሰዎች የአንድ ነገር ባለመብት እንደሆኑ ሲሰማቸው ከጀርባ ያሉ መስዋዕትነቶችን ማየት ያቆማሉ ብሎ ነበር። ክሪስቶፈር ምንም አላለም። ወደሱ ዞርኩ። ለአመታት እኔና አባትህ ድጋፍ በፈለጋችሁ ቁጥር ስንረዳ ነበር አውቃለሁ። ነገር ግን በሂደት ያ እርዳታ የማይታይ ሆነ። የክሪስቶፈር ፊት ጠጠረ። ያ እውነት አይደለም። እንደገና ራቅ ብሎ ተመለከተ። በዚያን ጊዜ አንድ ነገር ተረዳው። ይህ ውይይት ስለ አንድ ሰነድ ብቻ አልነበረም፣ ይበልጥ ጥልቅ ስለሆነ ነገር ነበር። በምስጋናና ባለቤት ነኝ በሚል መካከል ስላለው ልዩነት። ክሪስቶፈር ከዚህ በኋላ ለረጅም ጊዜ ከፊቴ ባለው ወንበር ላይ ተቀመጠ። ለጥቂት ደቂቃዎች ሁለታችንም አልተናገርንም። በመካከላችን ያለው ጸጥታ የጥል አልነበረም፣ ነገር ግን ምቹም አልነበረም። ለአመታት ከቆዩ ግምቶች በኋላ ሁለት ሰዎች በመጨረሻ እርስ በርሳቸው በግልጽ ሲተያዩ የሚመጣ አይነት ዝምታ ነበር። ከመስኮቴ ውጪ የመንገድ መብራቶች መንገዱን ሙሉ በሙሉ አብርተውታል። አንድ መኪና በዝግታ አለፈ። የፊት መብራቶቹም የክፍሉን ግድግዳዎች ላፍታ በሯቸው። ክሪስቶፈር እንደገና እጆቹን አሸሸ። በአስራዎቹ ዕድሜ ውስጥ ከነበረበት ጊዜ ጀምሮ ያለው ያው የጭንቀት ልማዱ ነው። መልሼ ከፊቱ ተቀመጥኩ። ህይወት ነገሮችን የምናይበትን መንገድ ቀስ በቀስ ሊለውጠው እንደሚችል አምናለሁ አልኩኝ በጥንቃቄ። ክሪስቶፈር ፊቱን አጨፈገገ። ያ ምን ማለት ነው? ኃላፊነቶች ሲደራረቡ፣ ገንዘብ ሲያጥር፣
ጭንቀት ሲበዛ ሰዎች መፍትሄ መፈለግ ይጀምራሉ። ያ የተለመደ ነው። ክሪስቶፈር ወደፊት ተጠጋ እና እኔ መፍትሄ መፈለጌ ራስ ወዳድ ያደርገኛል ማለት ነው? እኔ ራስ ወዳድና አላልኩም። የክሪስቶፈር ድምጽ ትንሽ ከፍ አለ። ነገር ግን ያልሽው እኮ እንደዛ ነው። አይኑን በእርጋታ ተመለከትኩት። እያልኩ ያለሁት እርዳታው ከየት እንደመጣ ማየት አቁመሃል ነው። ክሪስቶፈር ራሱን ነቀነቀ። እማዬ፣ አንቺና አባቴ ያደረጋችሁልኝን ነገር መቼም አልረሳውም። ታዲያ ለምን እኔን ሳትጠይቀኝ እነዚያን ገንዘቦች ማዘዋወር እንዲቀላል ሆነልህ? ክሪስቶፈር አፉን ከፈተ፣ ግን ምንም ቃል መናገር አልቻለም። ያ ዝምታ ከማንኛውም ማብራሪያ ይልቅ የተሻለ መልስ ነበር። በመጨረሻም ወንበሩ ላይ ተደግፎ በቀስታ ተነፈሰ። ይጎዳሻል ብዬ አላሰብኩም ነበር ሲል አመነ። በዚህ አረፍተ ነገር ውስጥ ቅንነቱ አስገረመኝ። ይጎዳኛል ብላ አላሰብክም? ደገምኩት። ምክንያቱም እንደምታምኘኝ አሰብኩ። አምነሃለሁ። ክሪስቶፈር ግራ የተጋባ መሰለ። ታዲያ ችግሩ ምንድነው? ችግሩ እምነት ማለት ዝምታ ማለት አለመሆኑ ነው። በትኩረት አየኝ። ክሪስቶፈር ሊከራከር ስለማይችል አልተከራከረም። በዚህ ሁኔታ ውስጥ ለመጀመሪያ ጊዜ የመከላከል ስሜቱ ቀንሶና ይበልጥ የደከመ መስሎ ታየ። ነገሮች እንዲወሳሰቡ አላቀድኩም ነበር ሲል ተናገረ። ተነስቼ ያልተፈረመው ፈቃድ ሰነድ ወደ ተቀመጠበት ትንሽ ኮመዲኖ ሄድኩኝ። አንስቼው ወደ ወንበሩ ተመለስኩ እና በመካከላችን ባለው ጠረጴዛ ላይ በቀስታ አስቀመጥኩት። ይህ ወረቀት ከገንዘብ በላይ የሚወክለው ነገር አለ። ክሪስቶፈር ተመለከተው። ምን ይወክላል? ኃላፊነት። እና አንተ ደግሞ የሚጠቅም ነገርን ለመከላከል እየተጠቀምሽበት ነው ትላለህ። የክሪስቶፈር ብስጭት ተመለሰ። እሺ አሁን ምንድነው የሚሆነው? እጆቼን በእርጋታ አጣመርኩ። አሁን እኔ ውሳኔ ወስናለሁ። በፍጥነት ቀና ብሎ አየ። ዛሬ ምሽት ነው የምትወስኚው? አዎ። ክሪስቶፈር ቀጥ ብሎ ተቀመጠ። እኔም ላፍታ አጠናሁት። በዚያ ቅስፈት ሁለት የተለያዩ ሰዎችን በአንድ ላይ አየሁ። አሁን ከፊቴ የተቀመጠውን ሰው ተጨንቋል። ትልቅ ህልም አለው። የገነባውን ህይወት ለማረጋጋት ይጓጓል። እና ደግሞ ኤድዋርድ በታላቅ ትዕግስት ስለ ሂሳብ ሲያስረዳው በወጥ ቤቱ ጠረጴዛ ላይ ተቀምጦ የቤት ስራውን ይሰራ የነበረው ልጅ። በእነዚህ ሁለት የክሪስቶፈር ስሪቶች መካከል ያለው ሰፊ ልዩነት ነበር። ነገር ግን በውስጣቸው አሁንም ያው አንድ ሰው ነበሩ። ፈቃዱን አልፈርምም አልኩት በቀስታ። የክሪስቶፈር ፊት ሲጠቁር ታየኝ። ንብረት አስተዳደሩ ኤድዋርድ በነደፈው መንገድ ይቀጥላል። ክሪስቶፈር ራሱን በቀስታ ነቀነቀ። እማዬ፣ ስህተት እየሰራሽ ነው። ምናልባት ብዙ ችግሮችን ሊፈታ ይችል ነበር። አዳዲስ ችግሮችንም ሊፈጥር ይችላል። ክሪስቶፈር ተነስቶ በክፍል ውስጥ መመላለስ ጀመረ። እኛ ያለንበትን ጫና አልተረዳሽም። እዳውም ያንተና የካትሪን እዳው ደግሞ አንተና ካትሪን ልትፈቱት የሚገባ ጉዳይ ነው። ክሪስቶፈር እንደገና የተበሳጨ መለሰ። ክሪስቶፈር እንደገና የተበሳጨ መሰለ። ግን ልትረጂኝ ትቺ ነበር። ከዚህ በፊት ረድቻለሁ። ያኮ ከዓመታት በፊት ነበር። አዎ። ክሪስቶፈር ወደ ቤቱ አመለከተና አሁን ደግሞ ሁሉንም ነገር በአንድ ላይ ለማቆየት እየሞከርን ነው። ራሴን ነቀነቅኩ። አውቃለሁ። በቁጣና በብስጭት ድብልቅ ስሜት ተመለከተኝ። ታዲያ ዝም ብለሽ ልታየኝ ነው? ጥያቄው ከጠበቅኩት በላይ አሳመመኝ። ነገር ግን በታማኝነት መለስኩለት። ኤድዋርድ ከዓመታት በፊት ሊያስተምርህ የሞከረውን ነገር ስትማር ላያችሁ ነው። ክሪስቶፈር ፊቱን አጨፈገገ። ምን? በሌላ ሰው መስዋዕትነት ላይ የተገነባ ደህንነት ለዘላለም እንደማይቆይ። ክሪስቶፈር ራቅ ብሎ ተመለከተ። ክፍሉ እንደገና ዝምታ ነገሰበት። በመጨረሻም ወደ በሩ አመራ። ካትሪን ይሄንን አትወደውም አለ። ችግር የለውም። አንቺስ ምን ትሆኛለሽ? እኔ ምን ሆናለሁ? እዚህ ነው የምትኖሪው? አዎ፣ በእርጋታ መለስኩለት። ክሪስቶፈር በቀስታ ራሱን ነቀነቀ። ጥሩ፣ ያ ሊወሳሰብ ይችላል። ይህ ውይይት ከጀመረበት ጊዜ አንስቶ ለመጀመሪያ ጊዜ ትንሽ ግልጽነት ተሰማኝ። ምክንያቱም ሁኔታው በመጨረሻ እውነተኛ ነጥብ ላይ ደርሷል። ሰነዱ ሳይፈረም ቀርቷል። ንብረት አስተዳደሩ እንደነበረ ነው። ክሪስቶፈርና ካትሪን ስለ ወደፊት ጊዜ የገነቡት ምቹ ቅዠት በድንገት ተሰንጥቋል። ነገር ግን ሁለቱም ገና ያልተረዱት ነገር የዚያ ስንጥቅ እውነተኛ ውጤቶች መታየት የጀመሩት ገና መሆኑን ነው። በማግስቱ ጧት ቤቱ የተለየ ስሜት ነበረው። የሚታይ ምንም ነገር አልተለወጠም። ወጥ ቤቱ አሁንም የቡናና የቁርስ ጠረን ይሸታል። የፀሐይ ብርሃን እንደ ሁልጊዜው ጧት በመስኮቱ በኩል ገብቶ ወለሉ ላይ ወርቃማ መስመሮችን ዘርግቷል። ቢሆንም በቤቱ ውስጥ ያለው መንፈስ ሙሉ በሙሉ ተቀይሯል። ቁጣ ብቻ አልነበረም፣ ግንዛቤ ነበር። ክሪስቶፈር ሁልጊዜ ነገሮችን አወቃቀር፣ ቤቱን፣ ፋይናንሱን፣ ቤተሰቡን ሊገነባ የሞከረው የወደፊትን ጊዜ በመረዳት ይመስለው ነበር። ግን ያለፈው ምሽት ውይይት
ሙሉ በሙሉ ያላሰበውን እውነት አሳውቆታል። የዚያ የወደፊት ጊዜ መሰረት ሙሉ በሙሉ የነሱ እንዳልሆነ ያ ግንዛቤ ደግሞ ሁሉንም ነገር ጸጥተኛ አደረገው። ካትሪን በዚያ ጧት በቁርስ ወቅት በጣም ጥቂት ቃላቱን ብቻ ተናገረች። በወጥ ቤት ውስጥ እንደ ሁልጊዜው በተቀላጠፈ ሁኔታ ትንቀሳቀስ ነበር። ነገር ግን የተለመደው ወሬዋ ጠፍቷል። ክሪስቶፈርም ምግቡን አልነካውም። አሽሊ ወዲያውኑ አስተዋለች። አባዬ ደህና ነህ ስትል ጠየቀች። ደህና ነኝ በፍጥነት መለሰላት። ጆሹዋ ግን ምስጋና ይግባውና በክፍሉ ውስጥ ያለውን ውጥረት ከመመልከት ይልቅ ምግቡን መጨረስን መርጧል። ልጆቹ ወደ ትምህርት ቤት ከሄዱ በኋላ ካትሪን በመጨረሻም ተናገረች። ለሷ እንደነገርካት ገምታለሁ አለች ክሪስቶፈርን። ክሪስቶፈርም ተነፈሰ። ቀድሞውኑ ታውቅ ነበር። ካትሪን ወደሱ ዞረች። ምን ማለት ነው? ከስተርሊንግ ጋር አውርታለች። የካትሪን ፊት ጠጠረ። መቼ? ትላንት። ካትሪን እጆቿን አጣመረች። እና ያንን መጥቀስ አላሰብክም? ክሪስቶፈር ግንባሩን አሸ። እሷ ስትነግረኝ ነው ያወቅኩት። ካትሪን ወደ ክፍል የሚወስደውን ኮሪደር ተመለከተች። ታዲያ አሁን ምን ሊሆን ነው? ክሪስቶፈር ወዲያውኑ መልስ አልሰጣትም። ምክንያቱም እውነቱ ሁለቱም ጮክ ብለው ሊናገሩት የማይፈልጉት ነገር ነበር። ንብረት አስተዳደሩ በትክክል ኤድዋርድ በነደፈው መንገድ ቀጥሏል። እኔም የምቆጣጠር ሰው ሆኜ እቀጥላለሁ። ከጥቂት ደቂቃዎች በኋላ ክሪስቶፈር በሪን አንኳኳ። እማዬ ገባ። አሁን ከቁጣ ይልቅ ይበልጥ የደከመ ይመስላል። እኔና ካትሪን እያወራን ነበር። አዎ ገምቻለሁ። ቀጥሎ ምን እንደሚሆን ለማወቅ እየሞከርን ነው። በመስኮቱ አጠገብ ያለውን ወንበር አመለከትኩት። ተቀመጠ። ላፍታ ዝም ብሎ ወለሉን ተመለከተ። ከዚያም የገረመኝን ነገር ተናገረ። እዚህ በነፃ ነው የምትበዩ በማለቴ ትልቅ ስህተት ሰርቻለሁ። ይቅርታው ለስላሳ ግን ቅን ነበር። ፊቱን በጥንቃቄ አየሁት። ልክ ነህ አልኩኝ። ክሪስቶፈር በቀስታ ራሱን ነቀነቀ። ተበሳጭቼና ስለ ገንዘብ ጉዳይ ተጨንቄ ነበር። እናም ቆም አለ። እና ምን? አፍሬ ነበር። ቃሉ በመካከላችን ተንጠለጠለ። አፍረህ? አዎ። ለምን? ክሪስቶፈር በቀስታ ተነፈሰ። ምክንያቱም አንቺና አባዬ እንደገና እንድጀምር ከረዳችሁኝ በኋላ አሁንም ያሰብኩትን አይነት መረጋጋት መፍጠር አልቻልኩም። በዝምታ አዳመጥኩት። እኔና ካትሪን የዝውውር ንብረት አስተዳደሩን በመጠቀም ያንን ችግር በመጨረሻም ይፈታዋል ብለን አስበን ነበር። ክሪስቶፈር ወደፊት ተጠጋ። አሁን እንዴት እንደሚታይ ያውቃለሁ አመነታ። የኔ ያልሆነውን ነገር ለመቆጣጠር እየሞከርኩ እንደሆነ ነው የሚታየው። በቀስታ ራሴን ነቀነኩ። አዎ ያ ትክክል ነው። ክሪስቶፈር በትንሹ ተሸማቀቀ። ነገር ግን ያ ብቻ አልነበረም ታሪኩ። ቀሪው ምን ነበር? ቤተሰቡን ይረዳል ብዬ በእውነት አምኜ ነበር። ለጥቂት ደቂቃዎች በዝምታ ተቀመጥን። ከዚያም ክሪስቶፈር አሁን ለሱ በጣም አስፈላጊ የሆነ ጥያቄ ጠየቀኝ። አሁን ምን ይሆናል እማዬ? ተነሳው እና ያልተፈረመውን የፈቃድ ሰነድ ወዳለበት ትንሽ ጠረጴዛ ሄድኩኝ። አንስቼው አንድ ጊዜ ደግሜ ተመለከትኩት። ለቀናት ይህ ወረቀት በቤተሰባችን ውስጥ የመቀየሪያ ነጥብን ይወክል ነበር። ክሪስቶፈር የፋይናንስ ጫናውን ይፈቷል ብሎ አምኗል። ካትሪን የወደፊት ህይወታቸውን ያረጋጋዋል ብላ አምናለች። ኤድዋርድ ግን ንብረት አስተዳደሩን የነደፈው በተለየ ጫና ውስጥ የሚወሰኑ ውሳኔዎችን ለመከላከል ነበር። እና አሁን ለምን እንደሆነ ገባኝ። ሰነዱን ጠረጴዛው ላይ መልሼ አስቀመጥኩት። ንብረት አስተዳደሩ ባለበት ይቆያል። ምንም የሚቀየር ነገር የለም በእርጋታ ነገርኩት። ክሪስቶፈር ራሱን ነቀነቀ። ያንን ጠብቄ ነበር። ነገር ግን ሌላ አንድ ነገር ይለወጣል። ቀና ብሎ አየኝ። ምን? በትንሹ ፈገግ አልኩ። እየወጣው ነው። የራሴን ቦታ ፈልጋለሁ። ያ አስፈላጊ አይደለም። አይ በጣም አስፈላጊ ነው። ክሪስቶፈር በፍጥነት ተነሳ። መሄድ አለብኝ፣ ምክንያቱም ይሄ ቤት ያንተ ህይወት ስለሆነ። ክሪስቶፈር ግራ ተጋባ። የቤተሰባችን ነው። አዎ፣ ነገር ግን እኔ እዚህ መኖሬ ቀስ በቀስ የዚያን ቤተሰብ ሚዛን ቀይሮታል። ክሪስቶፈር ራሱን ነቀነቀ። እማዬ ያ እውነት አይደለም። ክሪስቶፈር እኔን የመደገፍ ጫና ተሰምቶ ነበር። እማዬ ያኮ ንግግሩን አቆመ። ምክንያቱም ሁለታችንም እውነቱን እናውቅ ነበር። እኔን ለመጉዳት ባያስብም እንኳን ቤቱን ከባልቴት እናቱ ጋር የመጋራት ጫና ነገሮችን የሚያይበትን መንገድ ቀስ በቀስ ቀይሮታል። ቀጠልኩ። ንብረት አስተዳደሩ በትክክል ኤድዋርድ በነደፈው መንገድ ይቆያል እና አንድ ቀን በእውነት እርዳታ ካስፈለጋችሁ ጨመርኩኝ። ስለ ጉዳዩ ላይ በታማኝነት እናወራለን። ክሪስቶፈር በአንድ ጊዜ እፎይታና እፍረት ተሰማው። መጀመሪያ ላውራሽ ይገባ ነበር። አዎ አዝናለሁ።
ክሪስቶፈር ወደ መስኮቱ ተመለከተ። ታዲያ በእውነት እየሄድሽ ነው? አዎ እሄዳለሁ። መቼ? በቅርቡ። በቀስታ ራሱን ነቀነቀ። ከዚያም አንድ የገረመኝን ነገር ተናገረ። ታውቂያለሽ ኤድዋርድ፣ እንዲህ ያለ ነገር ሊፈጠር እንደሚችል ያውቅ ነበር። በትንሹ ፈገግ አልኩኝ። እሱ ሁልጊዜ የሚያውቅ ነበር። የእቅድ ሰው ነው። ክሪስቶፈር እንደገና እጆቹን ተመለከተ። እሱ ምን ለመጠበቅ ይሞክር እንደነበረ ለመረዳት ይሄን ያህል ጊዜ በመውሰዱ ጠለዋለሁ። ምን እየጠበቀ ይመስላል? ጠየኩት። ክሪስቶፈር ለጥቂት ጊዜ አሰበ። ከዚያም በቀስታ መለሰ። አንቺን ነው ማዬ፣ አንቺን። አይ፣ ግራ የተጋባ መሰለ። ታዲያ ምንድነው? አይኑን ተመለከትኩ። ክብርን። ምክንያቱም በመጨረሻ ኤድዋርድ የፈጠረው ንብረት አስተዳደር ስለ ገንዘብ አልነበረም። እሱ ከሌለ በኋላም እንኳን የሚወዳት ሴት ደህንነትን ለማግኘት ክብሯን መለወጥ እንደሌለባት ማረጋገጫ ነበር። እና ያ ትምህርት ከማንኛውም የገንዘብ ዝውውር የበለጠ ዋጋ ነበረው። አንዳንድ ጊዜ በቤተሰብ ውስጥ ያሉ ጥልቅ ቁስሎች ከጭካኔ አይመጡም። ከዝግተኛ አለመግባባቶች፣ ከዝምታ ጫናና ፍቅር የምናደርጋቸውን ምርጫዎች ሁሉ ጊዜ ይቅር ይላል ከሚል እምነት ይመጣሉ። ከክሪስቶፈር ጋር ያለኝ ታሪክ በቁጣ አላበቃም። ይበልጥ ውስብስብና እውነተኛ በሆነ ነገር አበቃ። ለዓመታት እኔና ኤድዋርድ ልጃችን የወደፊት ህይወት እንዲገነባ እየረዳ ነው እንደሆነ እናምን ነበር። በብዙ መንገድም ረድተናል። ነገር ግን እርዳታ ቀስ በቀስ የማይታይ መሆን ምን ያህል ቀላል እንደሆነ አልተረዳንም ነበር። መስዋዕትነት ለረጅም ጊዜ በዝምታ ሲከናወን ሰዎች መኖሩንም ይረሱታል። ኤድዋርድ ንብረት አስተዳደሩን የፈጠረው ለዛ ነው። ክሪስቶፈርን ስለማያምነው ወይም ልጃችን አንድ ቀን የሱ ያልሆነውን ነገር ለመውሰድ ይሞክራል ብሎ ስላሰበ አይደለም። የፈጠረው ስለ ሰው ተፈጥሮ አንድ ነገር ስለተረዳ ነው። ሰዎች ጫና ሲሰማቸው መፍትሄ መፈለግ ይጀምራሉ እና አንዳንድ ጊዜ እነዛ መፍትሄዎች በሚፈለገውና ፍትሃዊ በሆነው መካከል ያለውን መስመር ያደበዝዛሉ። ንብረት አስተዳደሩ ስለ ገንዘብ ሳይሆን ስለ ክብር ነበር። ኤድዋርድ እሱ ከሞተም በኋላ ሁሌም የራሴን ውሳኔ የማድረግ ነፃነት እንዲኖረኝ ያደረገበት መንገድ ነበር። ስላረጀው ወይም ስላዘንኩ ብቻ በሌላ ሰው ህይወት ውስጥ እንደ እንግዳ እንዳይሰማኝ። እናም በመጨረሻ ያ ነፃነት ሌላ ነገር እንዲፈጠር ፈቀደ። ታማኝነት። እኔና ክሪስቶፈር በመጨረሻም እሱ ተሸክሞት ስላለው ጫናና ስለሰራቸው ስህተቶች በግልጽ ተነጋገርን እና እነዚያ ውይይቶች የሚያሰቃዩ ቢሆኑም ፈዋሽ ነበሩ። ምክንያቱም እውነት በትህትና ሲነገር ዝምታ ቀስ በቀስ ያበላሻቸው ነገሮች መልሰው ሊገነቡ ይችላሉ። ቤተሰቦች ውስብስብ ናቸው። ፍቅር ሁልጊዜ ግጭትን አይከላከልም። ነገር ግን ክብር ሁልጊዜም ሊኖር ይገባል። ውድ ቤተሰቦቻችን የዛሬው ታሪካችን ይሄንን ይመስል ነበር። እስኪ ታሪኩን እንዴት አገኛችሁት? ምንስ ተማራችሁበት? ኮሜንት ላይ ሐሳብ አስተያየታችሁን ጻፉልን። እዚህ ድረስ ከሰማችሁትና ከጨረሳችሁትም ጨርሻለሁ እያላችሁ ጻፉልን። ታሪኩ ለሌሎች ሰዎች እንዲደርስና እንዲማሩበት ላይክ እና ሼር አድርጉት። እንደዚህ አይነት አስደናቂ ታሪኮችን በየቀኑ ወደ እናንተ የምናደርስበትን የዩቲዩብ ቻናላችንን እስካሁን ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። የምንለቃቸው አዳዲስ ታሪኮች እንዳያመልጧችሁ የደውል ምልክቱን ተጫኑ። እናመሰግናለን። እንወዳችኋለን። ቸር ቆዩን።